ምግብ ብለን ስናስብ ለምሳሌ ሆስፒታሊቲ ኢንዱስትሪ ላይ ከሰርቪሱ ጋር ብታስተያየው መስተንግዶ ብትል በዕለት ተዕለት የሰው እንቅስቃሴ ላይ የሚካተት ነገር ላይሆን ይችላል። ሰርቪስ ለማግኘት ሲሄድ የሚያገኘው አንደኛው እንትን ነው። ምግብ ግን በዕለት ተዕለት የሰው አኗኗር ዘይቤ ውስጥ ዋናና ቀዳሚ ነገር ነው። በዛው ልክ ደግሞ ባህላዊ ቤቶቻችንን ስታስባቸው በፊት የነበራቸው ቃናና አሁን ያለበት ቃና በጣም የሚገነቡበት ነገር ፕሬዘንት የሚያደርጉበት መንገድ እያንዳንዱ በጣም የሚገርም ነው። ከጊዜ ወደ ጊዜ እየተሻሻለ በቃ ሰርፕራይዝ የሚያደርግ ነው እና ራሱን እንዳልኩ ነው። ስማቸውን ሜንሽን ባናደርግም ባህላዊ ቤቶች ላይ ሄደ የምታገኛቸው ምግቦች፣ አቀራረባቸው፣ አለባበሳቸው ጨምሮ ጭፈራውን ጨምሮ ይሄ ራሱን የቻለ ጠብቆ መሄድ ያለበት ነገር። ኢትዮጵያ አየር መንገድ እንግዲህ በርካታ ዓለሞች ላይ ይበራል እና እዛ ላይ የእኛን ሀገር ምግብ በምን አይነት መንገድ ብናስተዋወቅ ጥሩ ነው እና በወቅቱ የኬተሪንግ ዲፓርትመንት ሄድ ከነበረው ሰው ጋር የሁለትዮሽ ስምምነት አደረግን ከተቋሙ ጋር በሼፍ አሶሲዬሽን ትልቅ ስራ ነው የሰራ ነው። ሰላም ጤና ይስጥልኝ ውድ የፊደል ፖድካስት ተከታታዮች እንደምን ቆያችሁኝ? ዛሬም እንደተለመደው በሌላ እንግዳ መጥቻለሁ። የዛሬ እንግዳዬ ሼፍ ሄኖክ ዘሪሁን ይባላል። ሼፍ ሄኖክ ዘሪሁን የጎልደን ሆስፒታሊቲ ግሩፕ መስራችና ዋና ስራ አስኪያጅ ነው። እንዲሁም ደግሞ የኢትዮጵያ ሼፎች ማህበር መስራችና ፕሬዚዳንት ነው። ከእሱ ጋር ሰፊ ጊዜ ይኖረናል። ይህንን ዝግጅት እንድትከታተሉ ጋብዛለሁ። መልካም ጊዜ ይሆንላችሁ። እሺ ሼፍ ሄኖክ እንኳን ወደ ፊደል ፖድካስት ደህና መጣ። እንግዳውን ስለቀረብክ እጅግ በጣም ደስ ብሎኛል። ቴንኪው በጣም እኔም እጅግ አድርጌ አመሰግናለሁ። እንግዲህ እንደ መነሻ እስቲ ብዙዎችን የምጠይቀው ጥያቄ ነው እና ሼፍ ሄኖክ የተወለደ የታደገ የተማረ ያው እንግዲህ ከዛ በኋላ ያሉት ነገሮች በጣም ብዙ የምናወራቸው ነገሮች አሉና አድማጮቻችንም እስቲ ይህንን መረዳት ይፈልጋሉ። እሱን ነገር እንግዲህ እኔ ተወልጄ ያደግኩት እዚሁ አዲስ አበባ ላይ ነው። የአዲስ አበባ ልጅ ነኝ። የአዲስ አበባ ልጅ ነኝ በኩራት ነው ያልካል ራስህ። በቃ የአዲስ አበባ ልጅ ነኝ። የአዲስ አበባ ልጅ መሆን ራሱ አንድ ማስተርስ ነው ይሉ ነበር የአዲስ አበባ ልጆች እና በፊት እዚህ ነው ተወልጄ ያደግኩት። እንግዲህ የቀለም ትምህርትም ከዛም በኋላ ደግሞ ወደ ተሰማራሁበትም ዘርፍ ስገባ እዚሁም እንደዚሁም ደግሞ ከሀገር ውጭ በተወሰነ መልክ ስልጠና ወስጃለሁ። የስራ ልምዴም አብዛኛውን ጊዜ እዚሁ አዲስ አበባ ላይ ነው። ኦኬ እንግዲህ በአሁን ሰዓት የጎልደን ሆስፒታሊቲ ግሩፕ ሲኦ ነህ፣ መስራች ነህ። እንደገና ደግሞ በዛ ስር የተለያዩ ቢዝነሶች አሉ። ለምሳሌ ሬስቶራንት፣ ኬተሪንግ፣ አይ ቲንክ ትሬኒንግም አለው። የተለያዩ ቢዝነሶች አሉት። አሁን ደግሞ በአዲስ መልክ ኢንዱስትሪውን እያነጋገርክ ነው ያለው። የጋስትሮኖሚ ቱሪዝም ላይ የኢትዮጵያ ምግብ ፌስቲቫል እና ኤክስፖ ለማዘጋጀት ከአዲስ አበባ ቱሪዝም ኮሚሽን ጋር በጋራ እየሰራችሁ እንደሆነ እንግዲህ ያው እሱን አውቀናል። እንዴት ነው እሱ ላይ ምን ታሳቢ አድርጋችሁ ነው ወደ እሱ ነገር የገባችሁት የሚለው እስኪ። እንግዲህ ልክ ነው። የተለያዩ ስራዎችን በዚህ በሆስፒታሊቲ ኢንዱስትሪ ላይ እየሰራሁ ነው ያለው። አንተ እንዳልከው እንግዲህ በሬስቶራንቱም ቢዝነስ በኬተሪንጉ ላይም ጎልደን ኬተሪንግ ያው የምታውቀው ነው፣ ኬተሪንግ እንትን ነው። ከዛም ባሻገር ደግሞ የተለያዩ ተቋማት ላይ የመንግስት ተቋሞች ላይ የሰራተኛ ምገባ እዛው ሬስቶራንት ኖሮን ሰራተኛ የምንመገብበት ኦልሞስት በጠቅላላ እስከ 3000 ሰው በቀን የምንመገብባቸው የተለያዩ ተቋሞች አሉን። እንግዲህ በጣም ትልቅ 3000 ሰው ኤቭሪዴይ ኦልሞስት ወደ 5 የሚደርሱ የሰራተኛ መመገቢያ እንትኖች ሬስቶራንቶች፣ አውትሌቶች አሉ የቲቲአይን ጨምሮ። አሁን ቲቲአይን ጆይን አድርገን እዛም ውስጥ ደግሞ ጀምረናል። 5ኛ እንደዚህ አድርገን እየሰራን ነው በትልቅ ፕሮጀክት። እንግዲህ አሁንም ትልቅ ሰርፕራይዝ የሚያደርግ በሀገር ደረጃ ስፔሻሊ ደግሞ ከዚህ ከሆስፒታሊቲ ኢንዱስትሪ ለሁላችንም እዛ ዘርፍ ላይ ተሰማርተን ላለን ሰዎች የመሰራች መሆን የሚችል አንድ ትልቅ ነገር ይኖራል። በቅርብ ቀን እየታሸ ነው፣ ይፋ የሚደረግ ነው። ከዛ ባሻገር እንግዲህ ከጋስትሮኖሚ ኢቨንት ጋር ተያይዞ ያነሳልኝ ጥያቄ በእርግጥ ብንዘገይም ደግሞ አረፈድን ብዬ አስባለሁኝ። ልክ ነው። ኢትዮጵያ እንዳለን ታሪክ፣ እንዳለን የምግብ ሀብት፣ እንዳለን ብዝሃነት በምግቦቻችን ላይ የሰራናቸው ስራዎች ምንም ናቸው።
በተወሰነ ቦታ ላይ እንደ ግሩፕ ጥረት ይደረጋል። ግን ጎልቶ ተዋህዶ ሀገራችንን ሊመጥንና ሊያስታውቅ በሚችል መልኩ የሰራናቸው ስራዎች አሉ ብዬ አላስብም። እንደ ኢትዮጵያ ሼፍ አሶሲዬሽን ቼርማን ደግሞ ሴክተሩ ላይም ለረጅም ጊዜ እንደቆየ ልክ እንደ ሌላው ባለሙያ እኔም ቁጭት አለብኝ። ሀገሩንም ደግሞ እንደሚወድ ዜጋ ሀገር ያላትን እምቅ ነገር እያወቅኩኝ ዝም ብሎ መቀመጥም ደግሞ ትክክል አይደለም። ስለዚህ ሀገራችንን በምግቡ ዘርፍ ከማስተማሩ ከማሰልጠኑ እንግዶችን ተቀብሎ ከመሸኘቱ ባሻገር ደግሞ እንዴት አድርገን የሀገራችንን እሴቶች በምግብ ዙሪያ ያለውን ማስታወቅ እንችላለን ብለን በተለያየ ሀገር ያሉትን ትሬንዶች ወደ ሀገራችን በማምጣት የኢትዮጵያ ጋስትሮኖሚ ኢቨንት ብለን ለ2 ቀን የሚቆይ በሚሊኒየም አዘጋጅቻለሁ። እንዳልከው እንግዲህ በዚህ ላይ የአዲስ አበባ ቱሪዝም ኮሚሽን እንደ አጋር አለ። ሌላም ደግሞ በዋና አጋርነት የአዲስ አበባ ቱሪዝም ኮሚሽን ኢቨንቱም የሚካሄደው እዚሁ አዲስ አበባ ላይ ስለሆነ ከዛ ከቱሪዝም አንጻር ሰፖርት የሚያደርጉኝ ነገር ይኖራል። ከዛም ባሻገር ግን ሚኒስቴር መስሪያ ቤቱንም ጨምሮ ሌሎች ተቋማት እንደዚሁ ስለሚመለከት ኢትዮጵያ ስንል ሁሉንም ነው። አንድ ቁንጽል ነገር ይዤ ኢትዮጵያ መግለጽ አልችልም። ሁላችንም ራሱ አሁን ተደምረን የምንገልጸው ነገር ኢትዮጵያን የሚያክል ላይሆን ይችላል። እንደመነሻ ግን ጥሩ ግብዓት ሊሆን ስለሚችል ሌሎቹንም እንደዚሁ እያስተባበርኩኝ ኢቨንቱ ያማረና የደመቀ እንዲሆን እየሰራሁ አለሁ። በጣም ኢንተረስቲንግ ነው ይሄኒ እና እንደው ቅድምም አንስተኸዋል። በተለይ የኢትዮጵያ የምግብ የጋስትሮኖሚ ቱሪዝም እምቅ ሀብት ያላት ፖቴንሻል ያላት ሀገር እንደሆነች ይታወቃል። ያው ሳናውቀው ቆይተናል። ግን አሁን ደግሞ አንዳንድ ጥረቶች እየተደረጉ ነው እንደጠቀስከው። በተለይ ደግሞ ቲቲአይም እንደዚሁ የቀድሞ ሲቲቲአይ ጥናቶች እያደረገ እየሰነደ ቀጣይ ስራዎችም ለመስራት ትልቅ ፕላን እንዳለው አውቃለሁ እና በዚህ መሀል እንግዲህ አንተም እንደ አንድ ባለሙያ ይህንን ወደፊት ይዘህ መጥተሃል። ከአዲስ አበባ ቱሪዝም ኮሚሽን ጋር በጋራ እየሰራችሁት ያላችሁት ነገር ማለት ነው። እዛው ኢቨንት ላይ ክቡር ኮሚሽነሩ አቶ ወንዴ ከበደም ያነሱት ነገር ነበረ። በተለይ የኢትዮጵያን የጋስትሮኖሚ ቱሪዝም አንድ ደረጃ ከፍ ለማድረግ ታሳቢ የተደረገ መሆኑን ማለት ነው እና ትልቅ ኢቨንት ነው። ያው ፕላኑም ትልቅ ነው እና ይህንን የመነሻ ሀሳብ እንዴት አመጣኸው? ምንድን ነበረ ራሱ ሀሳቡ? እንደው አተኮር አይዲያው የኢትዮጵያ ቀደም ያልከው ቁጭት አለ፣ ሀብቱን በአግባቡ አልተጠቀምነውም፣ እነዚህም ሊሆኑ ይችላሉ። ግን እንደው በጣም ፕሮቮክ ያደረገ ኢንስፓየር ያደረገ ምን አይነት ሀብት አይተሃል የኢትዮጵያ የባህላዊ ምግቦችን በተመለከተ? ልክ ነው እንግዲህ ያው አንተም እንደምታውቀው የቱሪዝም ቤተሰብ መሆናችን በተለያየ ቦታ ላይ የኢትዮጵያን ሀብትና አቅም እንድናይ ምክንያት ሆኖናል ብዬ አስባለሁ። እኛ ትልቁ የታደልነው ነገር የተለያዩ ክልሎች ላይ ከከተማችን ውጭ ሴሚናሮች፣ ጥናቶች ደግሞ የቱሪዝም ሳምንትም ሲከበር እንዛዞራለን። በስራም አጋጣሚ ደግሞ ዞር የማያቸው ብዙ እንትኖች ይኖራሉ እና ያለን የሚገርምህ ነገር ኢትዮጵያ 3ቱም ምህዳር የሚሰራባት ነች እና ቆላውን በለው ዳጋውም ሁሉም አይነት እንትኖች ኢትዮጵያ ላይ ያለ እና በተለያየ በኩል የራሱ የሆነ ካልቸር፣ የራሱ የሆነ አመጋገብ፣ የራሱ የሆነ የአመጋገብ ባህል አለን እና ስታይ ትገረማለህ። እኔ አሁን ሴክተሬ ነው እንግዲህ ምግብ ላይ እሰራለሁ። ብዙ እኛ ሙያተኞች እንደውም ፕራውድ የምናደርገው የውጭ ሀገር ምግብ ስንሰራ እንትን ስናደርግ ምናምን ዋው ምን ላይ ነው ስፔሻላይዝ ያደረግከው ምናምን ተብሎ ራሱ ሜንሽን የምናደርጋቸው የውጭን ሀገር ምግቦች ላይ ነው ሞር እና የእኛን ሀገር ዞሬ ሳይ እኔ ራሴን መጀመሪያ ጥያቄ ጠይቃለሁ። ለምንድን ነው የውጭ ላይ ይህን ያህል ትኩረት የሰጠሁት? ሀገራችን ይህን ያህል የሚበሉ ነገሮች እና በሄድኩኝ ቁጥር የማገኛቸው ነገሮች እጄ ማፊያ ያስችሉኛል። ስለዚህ ይሄ ማለት ትኩረት ስላልተሰጣቸው የማታውቃቸው ነገሮች በጣም ብዙ ይኖራሉ እና ደግሞ ኢቨንቶች ተዘጋጅተው ሲኖር የከበረውን ነገር ስለሆነ የሚያሳዩ በጣም ነው የሚገርመው። በቃ አቀራረቡ፣ አመጋገቡ እና እኛ ትኩረት ስላልሰጠነው ነው እንጂ ለካ እኛ በጣም ትልቅ ነን። ልክ ነው ትልቅ ነን፣ ግን በምንለው እና አለን በምንለው ልክ ሳይሆን ከዛ በላይ ነው። ይገርማል። እና ስፓይሶቻችንን ስታይ የሚበሉትን ስራስሮች እነዚህ ነገሮች ሌላ ቦታ ላይ አቆለጳጵሰዋቸው እንዴት አድርገው ፕሌቲንግ ሰርተው ምናምን ለማርኬት እንደሚያቀርቡት እኛ ደግሞ ኖሮን እኛም አናውቀው ለማሳወቅም ጥረት አናደርግም። ዝም ብለን ነው እንትን የምናደርገው እና የኢትዮጵያን ታሪክ ወደኋላ ስትሄድ ትልቅ ሀገር ነን። ረጅም እንግዲህ ጥንት ከተቆረቆሩ ሀገሮች መካከል ኢትዮጵያ በታሪክም ግን በምግቡ ላይ
ምንም ነገሩ ያልተንቀሳቀስ ነው እና ይሄ ደጋግሜ ባየሁት ቁጥር እና ደግሞ ወደ ተለያየ ሀገር ለስራ በሚሄድበት ጊዜ ኤክስፖችንም ስሳተፍ ትላልቅ ነገር ይዘጋጅና የሚያሳዩት ነገር አንዷን ሬሲፒ ሊሆን ይችላል። በተለያየ አንግል ተንትነዋት እንትን አድርገው ምናምን ሲያወሩ በቃ ይገርመኛል። እና ይሄን ነገር ሀገራችን መጀመር አለብን። ምክንያቱም ቱሪስት አሁን ፈረንሳይንም ብታይ ስፔንንም ብታይ ከዚህ ከጋስትሮኖሚና ከምግብ ቱሪዝም ጋር ተያይዞ በርካታ ጎብኞችን ነው በዓመት የምታስተናግደው። በስፓይስም ሪች ነች በንላትም ህንድን ጨምሮ ልክ እንደዚህ ውስጥ ታስበው ቅመማ ቅመም የሚመጡልህ ሀገሮች አሉ። እኛ እውነቴን ነው የምነግርህ ከእነሱ ያልተናነሰ ሀብት ነው ያለን፣ ግን ትኩረት አልሰጠነውም። ትኩረት መስጠት ደግሞ የመንግስትም የእኛም ደግሞ የዜጎቹ ግዴታ ነው። ስለዚህ ተያይዘን እኛ ብንጀምረውም እየተጋገዝን ሀገራችንን ከዘርፉ የምንጠቀምበትን እና ደግሞ ያላትንም ሀብት ለሌላው ዓለም ማሳወቅ አለብን በሚል ትልቅ ቁጭት ነው ወደዚህ የገባሁት። እንደ እንግዲህ የሼፍ አሶሲዬሽን ፕሬዚዳንት ነህ እና እንደው ይሄ ነገር መዘጋጀቱና በዚህ ዙሪያ ላይ ትኩረት ተሰጥቶ አሁን በተሄደበት መልኩ እየተሄደ ያለበት ሁኔታ ለዘርፉ ተዋንያን ምን አይነት ሚና አለው? ትኩረታቸውንም ሊሆን ይችላል፣ ጥረታቸውንም ሊሆን ይችላል ከመደገፍ አኳያ ምን አይነት ኮንትሪቢዩሽን ይኖረዋል? በዚህ ዙሪያ ላይ ያሉ ሁሉንም ተዋንያን ማለት ነው። የመንግስት የሚመለከታቸው የመንግስት ሴክተር መስሪያ ቤቶች አሉ፣ ባለሙያዎች አሉ፣ ኢንዲቪጁዋል ባለሙያዎች አሉ፣ የምግብ ደግሞ ዝግጅት ተማሪዎችም ጭምር ወደ ኢንዱስትሪው ነገ ተነገ ወዲያ ለመቀላቀል በዝግጅት ላይ ያሉ፣ እንደገና ደግሞ ላደሩ ላይ ወደ ሼፍነት እያደጉ ያሉ ደግሞ አሉና ይሄ ነገር በጣም በዚህ መልኩ ትኩረት ተሰጥቶት የኢትዮጵያ የምግብ ፌስቲቫል መዘጋጀቱ፣ ኤክስፖ መዘጋጀቱ ነገ ተነገ ወዲያ ሙያቸውን ከማሳደግ ከማጠናከር አኳያ ምን አይነት ጠቀሜታ አለው ብለህ ታስባለህ? በግልም እንደ ሼፍ አሶሲዬሽን ፕሬዚዳንትነት። እንግዲህ ያው ትልቁ የምታውቀው ነገር የማህበር ጉዳይ በነፃ ቮለንተሪ የምታደርገው ነው። እንደነዚህ አይነት ነገሮችን ደግሞ በሰፊው ለመስራት የፋይናንስ እንትን ይፈልጋል። ስለዚህ አሁን እንደ አሶሲዬሽን እና እንደ ባለሙያ ትልቅ እምርታ ነው። ምክንያቱም ሁሉም በልቡ ቋጥሮ ያለውን ሁሉም ቅናትና ቁጭት ያለበትን ነገር በአደባባይ ስትገልጥለት ደስታ ነው የሚሰማው፣ እንደ ሀገርም እንደ ባለሙያ። ግን ይሄንን ለማድረግ መጀመሪያ እንደ አሶሲዬሽን ብንመካከርበትም እቅዶችን ብናወጣ ተፈጻሚ ለማድረግ ትንሽ ቻሌንጅ ነበር። ስለዚህ አሁን በቃ በከፍተኛ እንትን መግባት አለብኝ ብዬ ስንቀሳቀስ መላው የአሶሲዬሽኑ አባላት ያው መግለጫውንም በሸራተን የተሰጠውን አይተኸዋል። ጠቅላላ ቦርድ ሜምበሮችም ነበሩ። እነሱም በቁጭት ስለነበረ የተሻለ ነገር ሰርተን ታሪካችንን ማኖር። አንዳንድ ስራዎችን የምትሰራው ከገንዘብ አንጻር አይደለም፣ ታሪክንም ከማኖር አንጻር ትልቅ አሻራ መሳረፉበት ስለሆነ በጣም ነው ደስ ያላቸው። ለሚቀጥለውም ትውልድ እንግዲህ ሲኒየር እና ፊት ለፊት ላይ ሆነ ሴክተሩን እንደምትመራ ሰው የሚከተሉ ሰዎች ደግሞ እኛ ለሀገራችን ምግብ በሰጠነው ቫሊዩ ልክ ነው እነሱም እኛ ከናቅ ነው እኛ ምን የውጭው ላይ ትኩረት ካደረግን እነሱም በዛው መንገድ ነው የመጡት። ግን ከግብአት አንጻር በለው ከኮኪንግ ቴክኒክ አንጻር በለው ከማርኬት አንጻር በለው ከብዙ ነገር አንጻር ትልቅ አቅም እንዳለን እኛ ካሳየን የሚመጣው ጄኔሬሽን አንድ ቱሪስት ከአንድ ሀገር ወደ አንድ ሀገር ሲጓዝ ኤክስፒሪየንስ ማድረግ መቅመስ ማየት ከሚፈልገው ነገር መካከል አንደኛው ምግብ ነው። ሀገሩ የለመደው ምግብ እዚህ ብትደግምለት ምንም የተለየ ነገር የሚያደርገው ነገር አይኖርም። አዎ በጣም ደስ ብሎት ትኩረት ሰጥቶ እና ደግሞ እንደ አዲስ እንትን ማየት የሚፈልገው የእኛን ሀገር ምግብ አመጋገብ ስነስርዓቱን ፕሮዳክቱን እንደምታውቀው ነው። እንግዲህ ምግባችን ብዙዎቹ ኦርጋኒክ ናቸው እና እነዚህን ነገሮች ማሳየት ትልቅ ነገር ነው። ስለዚህ ከተለያየ ነገር አንጻር ዘርፉ ላይ ያሉትን እንግዲህ በእሴት ሰንሰለቱ ላይ ያሉትን በእኛ እንትን እንደውም በዚህ ከምግብ ቁጥጥር ጋር ተያይዞ ነው አይደለ ከፋርም እስከ ፎርክ የምንለው ተጠቃሚነቱም ደግሞ ልክ እንደዛው ነው። ከፋርም ጀምሮ እስከ ፎርክ ድረስ ያሉትን ሁሉንም አካላት ደግሞ በኢኮኖሚም የሚጠቅም ነው። ምክንያቱም አንድ ቦታ ላይ ያለ ምግብ ታወቀ ቢባል ሰፕላይ የሚያደርገው ያንን ነገር ዲሊቨር የሚያደርገው የሚያደርሰው እያንዳንዱ አካል መንግስትንም ጨምሮ
ተጠቃሚ የሚሆነው። ከዛም ባሻገር ደግሞ እንደ ቱሪዝም ትልቅ እና ዘርፈ ብዙ ነው ብዬ ነው የማስበው። እሺ ሼፍ ሄኖክ፣ ሌላው እንድታነሳው የምፈልገው ነገር ምናልባት እኛ ሀገር አብዛኞቹ ሎካል ሬስቶራንቶች ላይ እንደምታውቀው የሚቀርቡ ምግቦች የባህላዊ ምግቦቻችን ናቸው እና የእኛ ትምህርት ቤቶች ወይም የሆቴል ማሰልጠኛዎች አብዛኛውን የሚያሰለጥኑት የውጭ ሀገር ምግቦችን ነው በዋናነት። እንደውም አንድ ጥናት ላይ ከዚህ በፊት የተሳተፍኩበት ጥናት ላይ አንድ አቅራቢ ምን አቀረበ? 2% አይሆኑም የሎካል ምግቦቻችን የባህላዊ ምግቦቻችን በስርዓተ ትምህርት ውስጥ ተካተው ትሬኒንግ የሚሰጥባቸው 2% አይሆኑም። 98%ቱ የውጭ ምግቦች ናቸው። እነዚህ ባለሙያዎች ተመርቀው ወደ ስራ ሲገቡ አብዛኞቹ ሬስቶራንቶች ላይ ሎካል ሬስቶራንቶች ላይ ነው የሚቀጠሩት። ኦፍኮርስ የኢንተርናሽናል ስታር ሆቴሎች አሉ፣ ግን ሲግኒፊካንት አይደለም ቁጥራቸው ከሎካል ሆቴሎች አኳያ እና ለምንድን ነው በዛ ልክ እንደዚህ አይነት ሚስማች የመጣው? ሌላው ምናልባት የባህላዊ ምግቦቻችን እንደው ባህላዊ ምግቦች ተብለው በጥንት ጊዜ የሚታወቁት ለምሳሌ ቋንጣ ፍርፍር እናቶቻችን ቅድመ አያቶቻችን የሚሰሩት ነው ወይ? ዶሮ ወጥ እሱ ራሱ ነው ወይ? ጣዕሙም ሆነ ሌላ ነገሩ እየተቀየረ መጥቶ ስሙ ብቻ ነው የቀረው ይባላል። ብዙ ሰዎች ፍረስትሬት ያደርጋሉ እና ከዚህ አንጻር እንደው ምንድን ነው ያንተ አስተያየት እዚህ ላይ? ከስልጠናው አንጻር እንግዲህ እኛም እንደ ኢትዮጵያን ሼፍ አሶሲዬሽን የሀገሪቷ የትምህርት ስርዓት ወይም ደግሞ ፖሊሲ ሲቀረጽ በምግብ ዙሪያ ላይ እኛ ተሳትፈንበታል የማስተማሪያው ካሪኩለም ላይ እና በሚባለው ልክ አይደለም። ቢሆንስት ራሱን በቻለ መልኩ አሁን እንግዲህ 2 ዓመት አካባቢ ሊሞላው ነው አዲሱ ካሪኩለም ወደ ማሰልጠን ወደ እንትን ከገባ ወደ ስራ። እዛ ላይ በርካታ የአሶሲዬሽናችን አባላትም ተሳትፎበት ስለነበረ የሀገራችንን ምግብ ሌሎቹ ሀገራት ትኩረት ሰጥተን እንደምናስተምረው የሀገራችንን ምግብ ማስተማር አለብን ብለን ከሌቭል 1 ጀምሮ እስከ ሌቭል 5 ድረስ በደንብ እየጨመረ ተደርጎ ተካቶ ስልጠና እየሰጠንበት ነው ያለ ነው። እንግዲህ ብዙዎቹንም እንደዛ ነው ያለኝ እውቀት። ከዛ ውጭ ግን እንዳልከው በፊት የነበረው የምግብ አበሳሰልና አዘገጃጀት ባህል አሁን እየተቀየረ ነው የመጣው የሚለው ላይ እኔም የምስማማበት ብዙ ሀሳቦች አሉ። የዚህ የጋስትሮኖሚ ኢቨንት አንደኛውም ኮንሰፕት በፊቱን አመጋገብና አዘገጃጀትም ማስታወስና ደግሞ ታሪክንም ሰንዶ ማስቀመጥም ደግሞ ልክ ሌሎቹ ቅርሶች ጥበቃ እንደሚደረግላቸው ሁሉ የምግብ ሀብታችንም ጥበቃ ስለሚያስፈልገው እዛ ላይ ትኩረት ከመስጠት አንጻር የምናደርገው እንቅስቃሴ ነው። ልክ ነው። ብዙ ነገሮች መሻሻል ይኖርባቸዋል። ባህላዊ ነገሩን ሳይለቅ መሻሻል አለባቸው። ለምሳሌ አንድ ምግብ ስትወስድ ለኢንተርናሽናል ኮሚኒቲ ወይም ደግሞ ለጎብኚ ወይም ደግሞ ለእንግዳ በምታቀርቡበት ጊዜ የተለያዩ ነገሮችን እናያለን። አሁን ከሳይንስ አንጻር፣ ከፕሬዘንቴሽን አንጻር፣ ከኒውትሪሽን ቫሊዩ አንጻር ብዙ ነገሮቹ ታይተው ነው ፕሌቲንጉ ተሰርቶ ተቀምሮ ለዛ እንግዳ ለአይኑ ማራኪ በሆነ መልኩ የምታስቀምጠው። አንዳንዶቹ የእኛ ሀገር ምግቦች ባህላዊ ነገሮቻቸውን ብቻ ይዘው ቁጭ ያሉ ይኖራሉ። ልክ ነው። ከመድኃኒትነት አንጻር ከዛ ማህበረሰብ ባህል አንጻር ምናምን በጣም አስፈላጊና ጠቃሚ ሊሆኑ ይችላሉ። ወደ ማርኬት ስታወጣው ግን ራሱን ማስቀመጥ ራሱን የቻለ ማርኬቱን ማባረር ደግሞ የሚመገበውንም ሰው ማይጋብዝበት ፕሬዘንቴሽን እንዲኖር ስለሚችል መስተካከል ይኖርበታል። ከኩኪንግ ቴክኒክ አንጻር ለምሳሌ ኒውትሪሽን ቫሊዩን ያጣ ነገር ረጅም ሰዓት በመንተክተክ በመብሰል ብዙ የኛ ምግቦች ረጅም በማንተክተክ ክሽን የሚለውን ቃል እንጠቀማለን። ክሽን ሲል ግን አብሮ ደግሞ ሉዝ የሚያደርጋቸው ነገሮች አሉ እና እነዚህን ነገሮች የማየት የሙያተኛው ኃላፊነት ስለሆነ በተወሰነ መልኩ መንካት እንትን ማድረግ ጥሩ ነው። ፊውዝ ማድረግ የሚለው እንደውም የኔን አይተው ከሆነ አንድ በርካታ ሰዎች በሶሻል ሚዲያ ላይ የሚንቀባበሉት የዶሮ ወጥ አሰራር አለና ዶሮ ወጥ በ10 ደቂቃ የሚለው አይተዋልና አሁን እሱ ባህልን ከማጥፋት አንጻር አይደለም። ለምሳሌ አንድ ሰው ዶሮ ለመብላት ቢፈልግ ዶሮ ወጥ የመስራት ፕሮሰሱን ሁላችንም ከእናታችን
እንትን እያየ ነው ስለመጣን አንድ ቀን ታሽቶ በከሰል ላይ ረጅም ደቂቃ ዶሮ ታጥቦ እነዚህ ሁሉ ነገሮች ስላሉ ዶሮ መብላት ብትፈልግም ዶሮ መብላት የምትፈልግበት ሰዓት የምትሰራበት ሰዓት ስለሌለ ትተወዋለህ። ስለዚህ እንዴት አድርገን ያንን ቃና ፊውዝድ አድርገን ዶሮ ለመብላት ለሚፈልገው ሰው እንዴት አድርገን እናቅርብ? ይሄ የሙያተኛው ኃላፊነት ነው። የትኛውም ዓለም ላይ የተለያዩ ሪሰርቾች ይደረጋል። ላብ አላቸው። ምግቦቻቸውን ወስደው እዛ ላብ ውስጥ እንዴት አድርገው ነው እንትን የሚያደርጉት? ሁሉም የተለያየ ፍራንቻይዝ የሆኑ ሬስቶራንቶችን ብታያቸው እዛ ውስጥ በደንብ ይታሻል። በዚህ መልክ እያለ እየታሸ የዳበር ይሄዳል። ራሱ አሁን ጋስትሮኖሚ ማለት ራሱ አሰራሩን ጨምሮ ልክ በሸክላ ድስት ተንተክትካ በምድጃ በእሳት ላይ ምናምን አለ አይደል? እሷን አይነት አበሳሰል ጠብቆ ማቅረብ ነው ጋስትሮኖሚ። ኩሊነሪ ደግሞ ሲሆን ደግሞ አርቲስቲክ ነገር ይሆናል። ኒውትሪሽን ቫልዩ፣ ፕሬዘንቴሽን፣ የተለያዩ ነገሮችን ጨምረ ደግሞ ፕሌት አድርገን የምታቀርበው ነገር ነው እና የተለያዩ እንትኖች ስለሆኑ አሁን ከፊውዥን አንጻር የምንሰራቸው ነገሮች አንደኛ የሌላውን የእኛን ሀገር ሙሉውን ለአንድ ሰው ስትሮንግ የሆነውን እንትን ከምታቀም ሰው ይሄ የሚያቃጥለውንም ብዙ ስፓይስ የሆነ ነገር ከምታቀም ሰው ፊውዝድ አድርገህ ብታቀርብለት ነው የእኛን ሀገር የለመደው ይሄዳል። ከዛ ዋናውን አውቶንቲክ የሆነውን ነገር ለመቅመስ አቅም ይኖረዋል። ስለዚህ እንዲህ አይነት ነገሮቹ መኖራቸው ጥሩ ነው፣ መጥፋት ግን የለበትም። አሁን መደለዝ የሚባሉት ነገሮች ብዙ ፕሮሰስ፣ አሁን በርበሬ እንዴት ተደርጎ ነበር በፊት የሚደለዘው? ወደ ከመፈጨቱ በፊት ያሉ ፕሮሰሶች አሁን የለም እንደዛ። በዛው በርበሬ ይመጣል። አንተንም ሲያይ ነው ወፍጮ ቤት በዛው የሚሄደው አይደለ? ብዙ እንትኖቹ ሲምፕል መሆኑ ጥሩ ነው፣ ግን ዋናውን እንዴት ነው አሁን ለምሳሌ ያልከኝ የፊውዥኑ አንድ ያው ኢንተርናሽናል ቴክኒክ ነው። እኛ ሀገርም እንዳልከው እና አንተንም ጨምሮ አልፎ አልፎ የምናየው ነው። በደንብ በስፋት ሊሰራበት ይገባል ነው። ለምሳሌ ዶሮ በ10 ደቂቃ የሚለው አንዱ ተጠቃሽ ነው። ሌላው ደግሞ ይሄ ኦተንቲክ የሆነውን የኢትዮጵያን ትራዲሽናል የሆኑ ምግቦችን ደግሞ መጠበቅ ደግሞ ራሱ እንደ ቅርስ ጥበቃ ራሱ ኦሪጂናሉን መጠበቅ ያስፈልጋል ነው። እሱ ላይ ኢሹዎች ይኖራሉ። በእርግጥ አሁን አንዳንድ ከፉድ ቫሊዩ አንጻር ክሽን ሲል አብረው በጣም ብዙ ነገሮች ደግሞ ሉዝ የሚያደርግበት ሁኔታም አለ። ዞሮ ዞሮ ደግሞ እንደ አንድ ሄሪቴጅ እንደ ካልቸር ፕሪዘርቭ መደረግ አለበት ነው። መስተካከል ያለበት ነገር ግን መስተካከል አለበት። ግን እንዴት ነው ታዲያ ይህንን ባላንስ የምናደርገው? ሁለቱም ጎን ለጎን ነው የሚቀጥለው ወይስ ፊውዝ እያደረግን እየተካን ወደ ዘመናዊነት እያመጣ ነው መሄድ ያለብን? የትኛው ነው ልንይዝ የምንችለው? ልክ ነው እንግዲህ ሁለቱም ባላንስ ማድረግ አለበት ብዬ አምናለሁ በእኔ በኩል። ለምሳሌ እንግዲህ እንደምታውቀው ቅድም የሚያነሳው ጥያቄ ላይ ኦልሞስት 2% አካባቢ ነው ትራዲሽናል ምግቦቻችን ላይ ትኩረት የሚሰጣቸው። ወደ ማርኬትም ስትገባ እንደዛ ነው። በእርግጥ በፊቱ በተለየ መልኩ የሀገራችን ምግብ በሰፊው የተሰራበት ነው ብዬ አስባለሁ። ልክ ነው። ኢትዮጵያ ከጄኔቭ እና ከኒውዮርክ ቀጥሎ 3ኛ የዲፕሎማት መቀመጫ ነች። በርካታ የውጭ ሀገር ዜጎችና ዲፕሎማቶች አሉ። ሁል ጊዜ እኛን ምግብ መብላት የማይፈልጉበት ነገር ሊኖር ይችላል። ዞሮ ዞሮ ኢንተርናሽናል ሶሳይቲውን ወይንም ደግሞ ኮሚኒቲውን እስካገለገልክና ሰርቪስ እስከሰጠ ድረስ መያዝ ስታንዳርድም ስለሆነ ሊኖሩ ይገባል። በዛው ልክ ደግሞ ባህላዊ ቤቶቻችንን ስታስባቸው በፊት የነበራቸው ቃናና አሁን ያለበት ቃና በጣም የሚገነቡበት ነገር፣ ፕሬዘንት የሚያደርጉበት መንገድ እያንዳንዱ በጣም የሚገርም ነው። ከጊዜ ወደ ጊዜ እየተሻሻለ በቃ ሰርፕራይዝ የሚያደርግ ነው እና ራሱን እንዳልኩ ነው። ስማቸውን ሜንሽን ባናደርግም ባህላዊ ቤቶች ላይ ሄደ የምታገኛቸው ምግቦች፣ አቀራረባቸው፣ አለባበሳቸው ጨምሮ ጭፈራውን ጨምሮ ይሄ ራሱን የቻለ ጠብቆ መሄድ ያለበት ነገር ነው። ሆቴሎች ላይ ሲሆን አሁን ፊውዥን አድርገህ ብትሰራው ገባ ሁሉም የራሱ እንትን አለው። በጋራ ሆነን የምንሰራው ነገር ነው የምንፈልገውን ውጤት የሚያመጣልን እንጂ ሁሉም ነገር ትራዲሽናል ብቻ ነገር ነው ጋስትሮኖሚ ኛን ኮንሰፕት ብቻ ይዘናት ነው መሄድ ያለብን ካለን ብዙ የምናገለው ማህበረሰብ ይኖራል። ግን እየተቀባበልን እንዴት አድርገን የሀገራችን የምግብ ባህል እና የአመጋገብ ስርዓት ለሌላው ዓለም እናሳውቅ።
በሚለው ላይ አሁን እንግዳ ሲመጣ እኔ ሬስቶራንት የሚመጣበት መንገድ አለ። እኔ ጋር ሲመጡ ፊውዥን ነገሮች አሉ እንደምታውቀው፣ አሳ ሙልሙል ብለን በኮባ ጠቅልለ ምናምን እናቀርበው ነገር አለ። ሙልሙል ኮንሰፕቱ አለ። ሙልሙል ስትል አንተ አሁን እንደ ኢትዮጵያዊ ትዝ የሚልህ እንትን አለ፣ ቦይ ሲጨፈር ዳቦ ተጠቅልሎ ኮባ። እሱን ኮንሰፕቱን ወስደ ነው አሳውን ሙልሙል አድርገን ስንሰራ ምናምን ዋው ምን ማለት ነው ይሄ ነው ቃሉ የመጣው እንደዚህ ነው። ሙልሙል ማለት በዚህ ጊዜ እንደዚህ የሚደረግ ነው ታሪኩን ትነግረዋለህ። እሱን ደግሞ ፊውዝድ አድርገህ ነው በዚህ መንገድ አምጥተናል። ንፍሮ ሪዞቶ ብለን የምንሰራው ነገር ንፍሮ አሁን ዝም ብለህ ስታስብ ንፍሮ ካልኩት ቃሉን ለቅሶ ቤት ነው የሚመጣብህ እና ባርባር እንዳይልህ የሚያመጣው እንትን አለ እና ንፍሮን ወስደን ሪዞቶ ደግሞ የነሱ አይነት ቴክኒክ አለ። በቺዝ በፐርሚዥያ ምናምን በክሬም ቆንጆ አድርገህ ሰርተህ የምታቀርበው አሁን ስታመጣ ያንን ራሱን ግብአት ገብቷል ለማርኬቱ በሚቀርብ መልኩ እንደዚህ ግን ደግሞ ራሱን የቻለ ዶሮ ወጥ ብለህ ደግሞ ትክትክ ብለው በሸክላ ተሰርቶ ያ ቃና ከእንጀራው ጋር እንጀራው ፊውዝድ ሳይደረግ እሱ ነው አስቸጋሪ የሆነ ያለውና እንደዛ ሳይደረግ የሚቀርብበት ነገር ደግሞ ራሱን የቻለ ደግሞ እንትን አለው እና የጋራ ነው ብዬ ነው የማስበው። ሁለቱም ጠቃሚ ናቸው ብዬ አምናለሁ። በጣም አሪፍ ኒ ወደ ኢትዮጵያ አየር መንገድ የነበረ ቆይታ ልምጣ። እዛ እንግዲህ ቲም ሊደርም ሆነ እንደገና በቢዝነስ ክላስ ውስጥ ሜኑ ዝግጅት ላይም ዲዛይን ላይም ተሳትፈሃል። በሌላ በኩል ደግሞ በጋስትሮኖሚ ጆርናል ላይ ተጽዕኖ ፈጣሪ ተብለህ ተጠቅሰሃል፣ ሜንሽን ተደርገሃል እና ምን አይነት ክሬቲቪቲ ነበረ እዛ ስትጠቀም የነበረው? እንደው አጠቃላይ እዛ የነበረ አስተዋጽኦ ኤክስፒሪያንስ ምን ይመስል ነበረ? እስቲ እሱን አጋራ። ልክ ነው እንግዲህ እንዳልኩ ነው። አንዳንድ ነገሮችን ከራስህ ጥቅም አንጻር ተነስተህ የምትሰራው ሌላው ሀገሩን ለማሳወቅ እና ስለ ሀገሩ በሚቆረቆርበት መጠን እኛም ደግሞ ሀገራችን ያላት ነገር ሲታየልን ሲተዋወቅልን የሚሰማን ስሜት አለ እና ከፍ ብሎ ሲታይ ኢትዮጵያ አየር መንገድ እንግዲህ በርካታ ዓለሞች ላይ ይበራል እና እዛ ላይ የእኛን ሀገር ምግብ በምን አይነት መንገድ ብናስተዋወቅ ጥሩ ነው እና በወቅቱ የኬተሪንግ ዲፓርትመንት ሄድ ከነበረው ሰው ጋር የሁለትዮሽ ስምምነት አደረግን ከተቋሙ ጋር በሼፍ አሶሲዬሽን ትልቅ ስራ ነው የሰራ ነው። እንግዲህ እንዳልኩ የእኛ የሼፍ አሶሲዬሽን አባላት በእውነት በዚሁም አጋጣሚ ማመስገን እፈልጋለሁ። በማንኛውም ሰዓት ሀገር በጠራቻቸው ሰዓት እንደው ብዙ ጊዜ ትንሿን ነገር ይዞ የሚዞር ሰው ነው የሚመሰገነው እንጂ የኮቪድ የገባ ሰዓት ላይ የማህበራችን አባላት ያደረጉት ተጋድሎ ቀላል አይደለም። ብዙ ሆቴሎች፣ ሬስቶራንቶች ሰርቪስ አንሰጥም ብለው ባቆሙበት ሰዓት ላይ ጤና ጥበቃ ሚኒስቴር በኮቪድ የተያዙትን ሰዎች ሰብስቦ ሲያስቀምጥ የሚመገባቸው ጠፍቶ ሼፍ አሶሲዬሽን እንግዲህ እኛም እንደሌላው ቤተሰብ አለን መኖር እንፈልጋለን፣ ግን ሀገራዊ ነገር ሲመጣ ግዴታችን ነው ብለን ሁሉም ሰው እውነቴን ነው የምነግርህ ሚሊኒየም ያለውን ያስጀመርነው እኛ ነን እና ይሄ ምግብ ከመስራት ያለፈ ለሀገር ያለን ፍቅር የምታሳይበት ነው። ግን በዛ ልክ አይደለም ሪኮግናይዝ የምትደረገው፣ ተከፍሎ አይደለም ድንቡሎ ነው ያልተቀበልነው። የሚገርምህ ይሄኛውንም እንግዲህ ፕሮግራም የሚከታተሉም ሰዎች ስለሚሰሙት ጠዋት ማታ የሀገራዊ ፍቅር ስላስገደደን እንግዲህ በጣም ታፍ በሆነው ኤንቫይሮንመንት ላይ በነፃ ያገለግለናል። ኢትዮጵያ አየር መንገድ ጋርም ልክ እንደዛው ኮሚትመንት ውስጥ ስንገባ ድንቡሎ ያልተከፈለንም። እንደውም እኔ ትልቅ ቅሬታ ነው ያለኝ። መጽሐፍ ተጻፈ ኦርጋኒክ የሚል ካምፔኑን የጀመርኩት እኔ ነኝ። ከእነሱ ጋር በመሆን ትልቅ ስራ ሰራን። አይተኸዋል። ስካይላይት ሆቴል ብዙ ሀገር አምባሳደሮች ባሉበት በወቅቱ የነበሩትም የዋናው ስራ አስፈጻሚ ባሉበት ነው ምግቦቹን ያስተዋወቅ ነው። ያንን ለማድረግ ካላቸው ስራ ላይ ሼፎቹ ካላቸው ሙሉ ቀን አድካሚ ስራ ላይ እየቀነሱ እየቆጠቡ ማታ እስከ 6 ሰዓት እስከ 7 ሰዓት ማታ አምሽተን ነው ሜኖቹን ዲቨሎፕ ያደረግናቸው። ከዛ በኋላ ግን መጽሐፉ ሲመረቅ እናመሰግናለን የሚል ነገር አልተካተተበትም። በጣም ልብ የሚሰብር ነገር ነው። ጥቅም ተኮር አይደለም፣ ሀገራችን ነው ብለን ነው የምንሰራው። የሰራነውን ስራ አይተዋል እንግዲህ ምን ያህል ሚዲያው ላይ እንትን እንዳለ ምናምን እና የሚያገኘውን ጥቅም ብቻ ወስዶ ክሬዲቱን ራሱ ወስዶ ሄድ ችግር የለውም። ዋናው ሀገራችን ታበብ፣ ዋናው ሀገራችን እሴቷ ይታይልን እንጂ ለእኛ ችግር የለውም። ግን ከዛ በላይ እዛ ላይ የሰራነው ስራ በጣም ደስ የሚያሰኝና በዋጋ የከፈልንበት ነው። አሁንም ማድረጋችንን አናቆምም እና ትልቁ ነገር ነው እሱ ላይ የቢዝነስ ክላስ ሜኗቸው ላይ የኢትዮጵያን ምግብ ፊውዝድ አድርገን እንዴት አድርገን ለተሳፋሪው
እንግዲህ እዛ ላይ የሚገባ ብዙ ተጽዕኖ ፈጣሪ ሰው ይሳፈራል፣ ከሀገር ሀገር ይሄዳል እና የሀገራችን ምግብ በሰፊው ማስተዋወቅ የምንችልበት ነው ብለን የጀመርነው ነገር ግብ መጥቷል ብዬ አስባለሁ። ግን መቆም የለበትም። ያቺ የመጀመሪያዋ ሲዝን ትሆን ትችላለች። በርካታ ነገሮችን ዲቨሎፕ እያደረግን ከእንደገና አሁን ከጀመርነው በተሻለ መልኩ መስራት እንችላለን ብዬ አስባለሁ። ከሱ ውጭ ቅድም እንዳልከው የወርልድ ቱሪዝም ኦርጋናይዜሽን በእነሱ ፔጅ ላይ ከሀገራችን አንጻር የሰሯቸውን ሜኖች ሪኮግናይዝ በማድረግ ፔጃቸው ላይ ትልቅ ከበር ሰጥተውኝ እዛ ላይ አውጥተው ነበረ። እሷም እንግዲህ አንድ ነች። ብዙ መስራት ይቻላል። ለዛ ነው ትንሽ ስንሞክር አክኖሎጂ የሚያደርጉን። በደንብ ደግሞ ብንሰራ ትልቅ ነገር ማምጣት እንችላለን። ከዘርፉ ማግኘት የሚገባን ነገር በሰፊ ማግኘት እንችላለን ብዬ አስባለሁ እና ልክ ነህ። አዎ እዛ ላይ እንደተጠቀሰው እኔም እሱን መረጃ ነው ሪፈር ያደረኩትና ያው የኢትዮጵያን ምግቦች ዓለም አቀፍ ደረጃ እንዲኖራቸው በተለይ ይሄ ፊውዥን ቴክኒኩን በመጠቀም አስተዋጽኦ አድርገሃል። ከዛ ጋር በተገናኘ እውነት ለመናገር የኢትዮጵያ የምግብ አምባሳደርም የሚልም ማዕረግ ይሰጣል። ብዙ ጊዜ ሰማዋለሁ፣ እኔም አንተም የምታውቀው ይመስለኛል ይሄንን እና በዚሁ ወዴት መሄድ ፈለግኩኝ። ቅድም ያነሳናቸው ነገሮች አሉ። ኢትዮጵያ ሰፊ ነች። ታሪክ አለ፣ ባህል አለ፣ ተፈጥሮ አለ። ስለ ቱሪዝም ስናነሳ መቼም ያው አንዱ የምናነሳው የምግብ ፖቴንሻላችንን ነው። በየክልሉ ያለው ያልታወቁ በርካታ የምግብ አይነቶች ሜኖች አሉ እና እንደው ከምናውቃቸው አሁን በከተሞች ላይ ከሚዘወተሩት የጤፍ ውጤት የሆነው እንጀራ አለ። ከዛ ጋር የተገናኙ ወጣወጦቹ አሉ። በጣም ፍሮንት ፔጅ ላይ የሚመጡት በአብዛኛው እነዚህ ናቸው። ከእነዚህ ውጭ ያሉ በጣም አንደርሬትድ ናቸው ብለህ የምትላቸው የተረሱ ናቸው፣ ነገር ግን ወደ ፊት ለፊት ቢመጡ እጅግ በጣም ትልቅ አቅም ናቸው የምትላቸው ምግቦች እና እንደው አዘገጃጀታቸውም የተለያየ የሆነ አዘገጃጀት አለው። አንዳንዱ 2 ቀን 3 ቀንም የሚፈጅ አለ፣ ሙሉ ቀን የሚፈጅ አለ። ቅድምም ጠቅሰዋል እና እንደው የሚገርም ከአዘገጃጀቱም አንጻር ምናልባት ደግሞ በቅድም ባልናቸው ቴክኒኮች ኢንፊውዝድ ሆኖ በፊውዥን ቴክኒኩ የተለየ አቅም ሊፈጥር የሚችል ወይም ደግሞ እንደ ኦሪጂናሊቲውንም ጠብቆ አውተንቲክ የሆነው ቢታወቅ የሲዳማ፣ የወላይታ፣ የስልጤ፣ የትግራይ፣ የአማራ፣ የኦሮሞ የምንላቸው በየክልሉ ያሉ በርካታ አሉና እንደ አንደርሬትድ ናቸው የምትላቸው ምግቦች አሉ የምታነሳቸው? አንደርሬትድ ናቸው ብዬ ማለት ትንሽ ይከብደኛል። ግን ምንድን ነው እንዳልከው ነው። በአራቱም አቅጣጫ ብትሄድ፣ በሰሜኑ፣ በደቡብም፣ በምስራቅም በምዕራብም ብትሄድ የተለያየ አይነት አኗኗር የተለያየ አይነት ያመጋገብ ባህል ነው ያለን እና በአራቱም ሳይድ በሄድኩኝ ጊዜ ሁሌ ነው የምደነቀው። እኛ የምናውቀው ቁንጽሏል ነው። በፐርሰንት ብናስቀምጠው ከ10% በታች ነው ስለ ኢትዮጵያ ምግብ ያለን እውቀት። በቃ ሁላችንም የምንስማማበት የኢትዮጵያ ምግብ ምን አለ ሬስቶራንት ላይ ካልክ ያው ገብተህ የምታዘው እንጀራ በወጥ ወይም እንጀራ በቀይ ወጥ ካለ ወይ ጥብስ ፍርፍር ትላለ፣ ወይ ጥብስ ትላለ፣ ወይ ዶሮ ትላለ፣ ወይ ጥብስ ትላለ። የሚደጋገሙ ዞሮ ላይ እና በጣም ሌግጀሪ ከሆነን ጎመን በስጋ የሆነ ነገር ምናምን ሲባል ቫራይቲ ይሰፋል። በየአይነቱ ነው ለፈረንጅም ስታስተዋውቅ በጣም ቶፕ ሬትድ የሆኑት እነዚህ ናቸው የሚዘዋወሩት። ሁሌ በነገራችን ላይ እነዚህ ብዙዎቹ ሜኖች የጣይቱ ሆቴል ለመጀመሪያ ጊዜ ሲከፈት ኢትዮጵያ ላይ የነበሩ ሜኖች ናቸው እየተባዙ በኢትዮጵያ ሬስቶራንቶች ሁሉ ስታንዳርድ ሆነው የቀሩት። ናሽናል አንተም ራሱ ተቀይሯል አይደል? እነዚህ እንትኖች ብቻ ናቸው ያልተቀየሩት እና በቃ አያድጉም እንትን አይሉም። ትንሽ እንደውም እየሞቱ በቃ እነሱን ይዘና የምትሄደው እና እነሱ ናቸው ወይ ኢትዮጵያ የሚገልጹት? አሁን እኮ በአንደኛው ሳይድ አልከው እኮ በሰሜኑ በኩል ስትሄድ ለምግብ ግብአትነት ራሱ የሚጠቀሟቸው ግብአቶች ሁላችንም የምናውቃቸው ናቸው። ገና አሁን ነጥሎ ምናምን ትንሽ የምናነሳቸው ነገሮች አሉ። በመጠጥ ስትል ራሱን የቻለ እኔ ዲዘርት መጠጥ መሆን እንደሚችል ያወቅኩበት ኦፍኮርስ መጠጥ ነው፣ ግን ዲዘርት መጠጥ አለን ኢትዮጵያ ላይ ብዬ አላስብም ነበር፣ አላውቅም ነበር። በጣም የሚደንቅ ነው ያገኘሁት። ባለፈው ወደ ጋምቤላ ዓለም የቱሪዝም ቀን ተከብሮ በሄድንበት ጊዜ ያገኘኋቸው ምግቦች ከአይምሮ በላይ ነው እና ሰዎቹን ሁላ አድራሻቸውን ይዤ
እንዴት አሁን ለዛ ነው እነዚህን አካተን ጋስትሮኖሚው ላይ በተወሰነ መልክ ማሳየት ብንችል ትልቅ ነገር የጠየቁም ለዛ ነው። ሄኒ ምንድን ነው አሁን በጥቅሉ ስናወራው እንግዲህ በቃ የኢትዮጵያ የምግብ ነው ባህላዊ ምግቦች ብለን እንጠቅሳቸዋለን እና ሰው አይምሮ ውስጥም የሚመጣው እነዚህ በቃ የሚታወቁ ሬስቶራንት ላይ ሄደ ሜኑ ላይ የሚቀርብልን ነው። እንደውም አንተ ከጣይቱ ሆቴል ሲከፈት የነበረ ትሬንድ መሆኑንም እኔ አላወኩም። ፕሮባብሊ ሊሆን ይችላል። ባይሆንም ደግሞ አሁን አንድ ሰው ሬስቶራንት ሲከፍት ሜኑ ላይ ሊያካትት የሚችለው ነገር የሚታወቁ የፈረንጅ ምግቦች አሉ። እንደው ዘመናዊ ላድርግ ካለ ባህላዊ ምግቦች የማይቀሩ ናቸው። በቃ እነዚህ ናቸው። አንዳንዴ እንደውም ትንሽ ለየት ያሉ አንዳንዴ የተወሰነ ቦታ ታገኛለህ። እና ችግሩ ደግሞ ምንድን ነው ኢንግሪዲየንቶቹ ኢቭን ተቀናንሰው ስሙን ብቻ ነው አንዳንዶቹ ይዘው የሚገኙት። አንድ ዶክተር መሐመድ የሚባል የቱሪዝም ሰው ነው። እሱም እንደዚሁ ጋስትሮኖሚ ቱሪዝም ላይ በጣም ፍላጎት አለው። አንዳንድ ስራዎችም እየሰራ ነው። ምን አለኝ፣ እናቴ የምትሰራው ገንፎ ወይም ጭኮ ወይም ጨጨብሳ ሚስቴ አሰራውም አለ። ማለት እናቴ ጋር ኦሪጂናሉ አለ ኦተንቲኩ። ቀጥሎ የተወሰነ ነገሩ ሚስቴ ጋር አለ። ልጄ የምትሰራው ደግሞ የሚስቴን አያክልም ወይም የባለቤቴን አያክልም። የልጁ ልጅ ደግሞ የልጄ ልጅ የምትሰራው ደግሞ እንደዛው ሆኖ ነው አለኝ እና በጣም ገረመኝ። እና እንደውም ምን አለኝ፣ እኔ ውጪ አልበላም አለኝ። አዳማ ስትመጣ ብዙ ጊዜ ና ጎራ በል ደውልልኝ ይለኛል። እና እነዚህ የኦሮሚያ አካባቢ የሚታወቁ ባህላዊ ምግቦች አሉና ውጭ እኮ እኔ አልበላም አለኝ። አንድ ቦታ ተገናኝተን ቴስት አታደርግም ወይ ስለው አይ እኔ እናቴ ጋር ወይም ባለቤት የምትሰራውን ነው የምበላው ብሎ ያለኝ ነገር አለና ይሄ ነገር ብዙዎቹ ሬስቶራንቶቻችን ላይ ይንጸባረቃል። ልክ ነው እንዳልከው ነው። ውሱናን ነገር ነው የምናውቃት። ለዛ ነው ጋምቤላ ስል በቅርብም ወደ ባሌ አካባቢ ነበረን እና ባሌ ላይ እንግዲህ ትልቅ የቱሪስት ፍሰት ያለበት ቦታ ነው። በርካታ ጎብኚዎች ወደዛ ይሄዳሉ። ባሌ በጣም እንግዲህ ብዙ ታሪክ ያላት ነገር ነች እና ከአመጋገብ አንጻር ለእኛ የቀረቡልን ምግቦች እንድንጎበኛቸው፣ እንድናያቸው፣ ቴስት እንድናደርጋቸው እኔ የሀገሬን ምግብ ከእንደገና እንግዲህ ትልቁን አሁን ሴክተሩን እየመራን እያስተዋወቅን ኖሮ የሀገራችን ምግብ ደግሞ በዛ ልክ በጣም ነው እንትን የምታደርገውና ያየኋቸው ምግቦች ብዙ መስራት አለብን፣ ማስተዋወቅ አለብን። ቁጭ ነው የሚፈጥረብን። አንድ ሬሲፒ ወይ አንድ ምግብ በቀረበልኝ ቁጥር ጠረጴዛ በቡጢ ማስገሳው የበለጠ መጣ። ምክንያቱም ያበሳጫል። እንዴት እንደዚህ አይነት ነገሮቻችን አያውቁትም? ከተማ ላይ እንዳልነው ነው፣ ተወስኖ ነው በቃ ያለው ይሄና ይሄ ከዛ ውጭ አንወጣም። እና እነዚህን ለማድረግ እንደ ሀገር በጋራ የሚመለከተው ቱሪዝም ሚኒስቴር እንግዲህ የዚህ የዘርፉ መሪና ባለቤት እንደመሆኑ መጠን እኛንም እየደገፈን እያገዘን በጋራ በርካታ ስራዎችን መስራት አለብን ብለን እናስባለን። እና ያለችዋን ትሬንድ ኢትዮጵያ ምግብ ስትባል 5ቷን ሬሲፒ በአእምሮች ውስጥ የሚንሸራሸሩትን መቀየር ብቻ ሳይሆን ማደግ እና መስፋት አለበት ብዬ አምናለሁ። እና ብዙ ስራ ነው የሚጠበቅብን። እንዲሁ ከዚህ ጋር በተገናኘ በጎልደን ሆስፒታሊቲ ግሩፕ እንግዲህ አንዱ የትሬኒንግ ዊንግ አለው። እዛ ላይ በተለያዩ መንገዶችን ትሬኒንጎችን ቲፖችን ስሰጣ ያለው እና እንደው የቀጣይ የምግብ ዝግጅት ባለሙያ ምን አይነት ልምድና እውቀት ቢኖረው ተወዳዳሪ መሆን ይችላል፣ ዓለም አቀፍ ደረጃውን አሟልቶ መቀጠል ይችላል ብለህ ትላለህ? ምን ትመኛለህ በዚህ ዙሪያ? አሁን ባለው ትሬንድ በጣም ከባድ ነው። ተወዳዳሪ ሆኖ መቀጠል እንዲችል ምን ማድረግ አለበት የሚለው አሁን ያለው ሙያተኛ ለዛም የደረሰ አይደለም ብዬ ነው የማስበው። ከፍተኛ የሙያተኛ እጥረት ስላለ የፓሽን ነው እጥረት፣ ማርኬቱ ላይ እጥረት ስላለ ሰው ራሱን እንዳይፈትሽ፣ አዳዲስ ነገሮችን እንዳያቅ። ምክንያቱም ትንሽ ካወቀ በቃ ትንሽ ያወቀውንም ሰው የሚፈልግ ብዙ ማርኬት ነው ያለው። የሰለጠነ የሰው ኃይል ሀብት እጥረት ስላለብን በፊት በእኛ ጊዜ በጣም የሚገርምህ ከአንድ ስቴሽን ወደ አንድ ስቴሽን ለማለፍ ከኩክ ወደ ሼፍ ዲፓርቲ ለማለፍ ከሼፍ ዲፓርቲ ወደ ሱሼፍ ለማለፍ ከሱሼፍ ወደ ኤግዚኪቲቭ ሱሼፍ ለማለፍ ያለው ፍዳ የሚጠበቅብህ ነገር ያለህ ኮሚትመንት የሚደንቅ ነው።
የሚደንቅ ነው። አንድ ወታደር እንደተመረቀ ጀነራል አይሆንም። 10 አለቃ፣ 50 አለቃ፣ 100 አለቃ እሱ አይነት ፕሮሰስ አለ። አሁን ነጩን ዩኒፎርም እና ኮቱን ያጠለቀ ጠቅላላ ሼፍ ነው የሚባለው። በተለይ በዚህ አጋጣሚ ተመልካቾቻችንን በደንብ እንግዲህ ይሄንን ፕሮግራም የሚከታተሉ በየሬስቶራንቱ፣ በየሆቴሉ፣ በየካፌው የተለያዩ ምግብ ዝግጅት ያለባቸው ቦታዎች ላይ ሁሉ የምግብ ዝግጅት ባለሙያዎች አሉ። ሙያው የተከበረ ሙያ ነው። የትኛውም ስቴሽን ላይ የትኛውም ሌቨል ላይ ቢደረስ ያው የራሱ ላደር አለው መድረስ። ግን ሁሉንም ሰው ሼፍ ብሎ አድሬስ የማድረግ ነገር አለና በዛው ነው እስኪ በደንብ አሁን ባልክበት በተለይ ከዚህ ከሚሊታሪ ሃይራርኪ ጋር በተገናኘ አንድ ጄኔራል የሚያልፍበት አመታትን ነው በጣም ሰፊ ጊዜ ነው። ስለተማረና ዲግሪ ስላለው ብቻ ጄኔራል ሆነሃል አይባልም። የትምህርት ዝግጅቱ ታይቶ፣ ፊልድ ላይ ያለው ነገር ታይቶ፣ አስተዋጽኦ ታይቶ ከዛ በኋላ ከአንዱ ማዕረግ ወደ ሌላው ማዕረግ እያለ ነው እዛ ደረጃ የሚደርሰውና እኛ እንደምናውቀው እንግዲህ ከመጀመሪያው ከስኮፌር ጀምሮ ይሄ የኪችን ብርጌድ ሲስተም ሲተዋወቅ ኮንሰፕቱም ይሄ ነው። ሃይራርኪው በደንብ ተጠብቆ ነው ሼፍ ደረጃ ላይ ለመድረስ እጅግ በጣም ብዙ ታሽቶ ነው የሚለውን ነገር እንደው እንዲገነዘቡ። ልክ ነው። ለዛ ነው ያነሳሁት አሌክሲ፣ እንደምታየው ነው። እና እንደውም እኛ አንድ የቲቪ ሾው አለን እንደምታውቀው፣ እና እዛ ላይ የሚመጡ የተለያዩ ሙያተኞች አሉ እና ሁሉንም ሼፍ ብለው ስለሆነ የሚያስቧቸው እንዴት ሼፍ እንደዚህ ሊሆን ይችላል ብለው ነው የሚያስቡት። አንድ ወታደር የኮሎኔሉም የጀነራሉም የአምሳ አለቃውም የሻለቃውም የጋራ መጣሪያ ስም ነው ወታደር። ግን ፖዚሽን አለው። ጀነራሉን ብትለው ወታደር ነው እንጂ ዶክተር አይደለም። መቶ አለቃውም ብትልክ እንደዛው። ሼፍም የጋራ ስም ነው፣ ፖዚሽን ግን አለው። ገና ዩኒፎርምን ያጣለቀ ሰው ሼፍ ብለው፣ ስለዚህ ቫካንሲ የወጣው ሼፍ ነው እሱን ብትቀጥር ማይሆን ነው። ሰው ያረዳል። ምን ላይ ነው ያለው? ምን ሌብል ላይ ነው ያለው? ማዕረግህ ምንድን ነው እንደማለት ነው። ስለዚህ ሼፍ ዲፓርቲ ነህ፣ እሱ ሼፍ ነህ፣ ኮሚ ነህ፣ እነዚህ ሁሉ እንትኖች አሉት። እሱ ሼፍ ነህ፣ ኤግዚኪቲቭ ሼፍ ነህ። ሼፍ በዚህ ዙሪያ ላይ አንድ ገጠመኙን ሲያጋራ አይቼዋለሁ። በዚህ በውድድሩ ሂደት ውስጥ ሼፍ የሚለውን ነገር ማለት ነው። ምናልባት አይተው ከሆነ በጣም ገርሞኝ ነው። እና የገባህ አይደለ? እንዲህ አይነት ነገሮች ስላሉት ጠቅላላ ነጭ ጋውን ከኮፍያ ጋር ያጠልቀው ልክ ነው። መጣሪያው ጀነራል፣ የሁሉም ሰው ሼፍ ነው። ግን ደግሞ ፖዚሽን አለው። ምንድን ነው ያንተ ፖንት? አንድ ወታደር ካለ ማዕረግ አለህ ትለዋለህ። ማዕረግ ካለው እዚህ ላይ ያው ምንድን ነው ካወቀው ልክ ነው። እንደ አጋጣሚ የሆነ የእኛን ማዕረግ የሚገልጽ እንትን የለው። ቢኖረው ጥሩ ነው። ምን ሌቭል ላይ ነው ያለው የሚለውን የሚገልጽ ነገር ነው። ሆቴሎች ላይ የተኮነ እዚህ እንትን አላቸው፣ ታግ አለ። እዛ ላይ ፖዚሽናቸውም ስማቸውና ፖዚሽናቸው ይቀመጣል። እና እንዲህ አይነት ነገሮች ብዙ ቦታ ላይ ቢለመዱ ጥሩ ነው። ለእንግዳውም ዋናውን ሼፍ ነው እያናገርኩ ያለሁት ወይስ አፓረንቱም ሊሆን ይችላል እኮ። አፓረንትም የለበሰው ሰውዬ ሼፍ ነው የሚባለው። ለምንድን ነው የሚጓጓው ከዛ? እና አሁን እጥረት አለ የምልህ ገና የወጣውን አፓረንት ገና ያልጨረሰውን ሰውዬ ሼፍ አድርጎ አንድ ሬስቶራንት የሚቀጥርበት ነገር ስላለ ኮሚ 3 እያለ ነው የሚሄደው ይሄዳል። ወይም ከስር 3 ብለው የሚጀምሩ አሉ። የተለያየ ቦታ ዋቴቨር ኢት ኢዝ ኮሚ ነው። በፈረንሳይ እና በእንግሊዝኛ ሲሆን የተለያየ ስለሆነ ሶርሱ ዋናው ፍሬንች ነው። ሼፍ የሚለው መነሻው እንዳልከው ስካፌርም ከዛው ስለሆነ የጀመረው የኪችን አደረጃጀት የስቴሽን ብሪጌድ ሲስተሙን ትልቁ እንግዲህ እዛን የተተከለ ነው። እስካሁን ደስ እኛም የምንጠቀምበት የኪችን ሃይራርኪው እና በዛ መንገድ ስለሆነ የተለያዩ ዶርማንት የተለያየ እንትን አለው እና ሲሰማው ሙያተኛ ሆኖ ስራ ሲሰማው ምንድን ነው ምን ይልሃል። እና ዲፓርትመንት አለው። ምን ላይ ነው ስፔሻላይዝ ያደረገው? ከዛ ነው የእነዚህ ሁሉ ነገሮች የተሰበሰበ ሼፍ ዲፓርቲ ትሆናለህ። የዲፓርትመንት ሼፍ ነው የምትሆነው። ሼፍ ዲፓርቲ ማለት የዲፓርትመንቱ ሼፍ ማለት ነው። ከዛ ደግሞ እሱ ሼፍ ትሆናለህ። የሼፍ ጠቅላላ ዲፓርትመንቶቹን ማኔጅ የምታደረግ። ከዛ ደግሞ ኤግዚኪቲቭ ሼፍ ካለ እንደዛው። ከዛ በኋላ ነው የኤግዚኪቲቭ ሱ ሼፍ ካለ ከዛ በኋላ ደግሞ ዋናው ኤግዚኪቲቭ ሼፍ ትሆናለህ። ከዛ ማስተር ሼፍ። ከማስተር ሼፍ በላይ እስካሁን የለም።
በዚህ አይነት ሃየራርኪ ነው ያለው። እንግዲህ ፓሽኔት የሚያደርጋቸው ነገር አሁን ላይ የለም ብዬ ነው የማስበው። አንደኛ ጥሩ ክፍያ ነው የሚከፈለው፣ ማርኬቱ ይከፍላል፣ እጥረት ስላለበት ይከፍላል። እዚህ እየሰራ ያለውን ሰውዬ እኔ ጋር 10 ሺህ ብር ጨምርላለሁ። 10 ሺህ ብር ጨምሮ ያመጣውን ሰውዬ ሌላ ሰው የመጣና እኔ 20 ሺህ ብር ጨምርላለሁ። አሁን የቁጥሩና የሰውየው ግልጋሎት ወይ የሙያተኛው ግልጋሎት የተለያየ ነው። ስለዚህ ቀጣሪዎችም ደግሞ ይህን ፕሮግራም የሚከታተሉትም ሼፍ የሚለው ነገር ግንዛቤ ሊኖራቸው ያስፈልጋል ብዬ አስባለሁ። ጋውን ያደረገውን ጠቅላላ ሼፍ ነው እያለን ከደከመው ጋር ረጅም ዓመት ዘርፉ ላይ ከሰራው ጋር እኩል እያስተያየን የሙያውን እንትን ዝቅ እንዳናደርገው ባሉበት ማዕረግ እና ባሉበት ፖዚሽን ልክ እንትን ቢደረጉ ጥሩ ነው ብዬ አስባለሁኝ። እና ያ ሲኖር ነው ለማደግ ገባ አድከንህ እንዲጨምር ኮረኔል የሆነ ሰው እኮ እድገቱ እንዲጨምር የተለያዩ ስራዎች የተለያዩ ግዳጆች ይሰጠዋል። እሱን አቺቭ ሲያደርግ ደግሞ የሚሰጠው አንድ ላይ የሚመጣ ጥቅም አለ፣ ፖዚሽን አለ እና ይሄንን ለማድረግ እንዲጥር ያደርገዋል። አሁን ግን ዝም ብሎ ስለሆነ የሚሸለመው ጥረት እያነሰ ነው ብዬ አስባለሁኝ። እና ይህንን እኛም እንደ ባለሙያ አዌርነሱን የመፍጠር ኃላፊነት አለብን። ሌላውም ደግሞ ሰው ይህንን አውቆ እዛ ላይ በጋራ ከሰራን ብቁና ሴክተሩን ሊደግፉ የሚችሉ ሙያተኞችን በጋራ ማፍለቅ እንችላለን ብዬ አስባለሁ። ቅድም እጥረት እንዳለ ስትነግረኝ ይሄ እጥረት የመጣው አቅርቦቱና ምንድነው ይሄ ዴማንድና ሰፕላዩ ስላልተጣጣመ ነው። ይሄ እስከምን ይመጣል? የሰልጣኝ ቁጥር በማነሱ ወይም የስልጠና ማዕከሎች ይህንን የሙያ ዘርፍ በበቂ ሁኔታ እያሰለጠኑ ወደ ማርኬቱ እንዲገባ ባለማድረጋቸው ነው። ይሄ ሚስማች ከየትኛው የመጣ ነው? አሁን እጥረት አለ የሚለው ነገር ራሱ እጥረት አለ፣ የማሰልጠኛ ተቋም እጥረት ነው ብዬ ነው የማስበው። በግል ትንሽ ሞክሩ አሉ። አሁን ኢንዱስትሪው በጣም እየሰፋ ነው እንደምናየው። ይሄ የከተማነት መስፋፋቱ አንዱ መዳረሻዎች እየለሙ ነው። ሆቴሎች ይከፈታሉ፣ ሬስቶራንቶች ይከፈታሉ። እንደምታየው ሪዞርቶች እንደዚህ ካለው ቁጥር ላይ ነው ሁሉም ሼር የሚያደርገው እና በበቂ ሁኔታ ይህንን የስራ ዘርፍ በቂ ባለሙያ አሰልጥኖ ወደ ማርኬቱ እንዲቀላቀል ማድረጉ ላይ ምናልባት የነበሩት ውስን የሆኑ የትሬኒንግ ማዕከሎች የተወሰነ የሰው ኃይል ያመነጫሉ፣ ያቀርባሉ። ከዚህ አንጻር ከፍላጎቱ ጋር አልተጣጣመም ማለት ይችላል። አልተጣጣመም ብዬ ነው የማስበው። አንተም እንደምታውቀው አሁን በሆስፒታሊቲ ኢንዱስትሪ ላይ ደግሞ ነጥለህ ደግሞ በምግብ እና በዚህ በመጠጥ ላይ ስልጠና የሚሰጡ ተቋም ስትል እንግዲህ ትልቁ ሁልጊዜ እንደንትን የምንጠራው ቲቲአይ ነው። ቲቲአይ የሀገሪቷን የአቅርቦት ወይም የሰው ኃይል ፍላጎት ብቻውን መመለስ ይችላል ስትል ምናልባት በአንድ ዓመት የሚያሰለጥኑት የአንድን ተቋም አዲስ የሚከፈት ተቋም ሙሉ ሰራተኛ ቢያስተምሩ ይችላል ያለው። ስለዚህ ሌሎቹን ማን ነው የሚያስተምራቸው? ከየት ነው የሚመጣው ስትል እንግዲህ መነጣደቅ ነው የሚሆነው። እንደምታየው በርካታ የቱሪስት መዳረሻዎች እየተገነቡ ነው ያሉት። ብዙ ሬስቶራንቶች፣ ብዙ ሆቴሎች እየተከፈቱ ብዙ ጎብኚዎች ወደ ሀገራችን እየመጡ ነው። በዛው ልክ የሰለጠነ የሰው ኃይል ላይ ካልሰራን እውቀት የሌላቸው ሰዎችን ሰብስበን ወደ ማሰራት ነው የምንገባው። ስለዚህ ከሰዎች ወደ ሙያተኞች ለመቀየር የማሰልጠኛ ተቋሞች በጣም ያስፈልጋሉ፣ እጅግ በጣም ከከተማው ውጭ በክብር ጠቅላይ ሚኒስትሩ የተሰሩ ትላልቅ ኢኒሼቲቮች አሉ። እዛ ላይ እንግዲህ ምን ያህል የሰራተኛ እጥረት እንዳለ አንተ የምታውቀው እኔም አውቀዋለሁ። እና እንዲህ አይነት ነገሮቹ በማሰልጠኛዎች ላይ ከፍተኛ ስራ ካልተሰራ መመከት የምንችልበት አይደለም። ጎብኚዎችን እየጠራን ነው። ጎብኚዎች መጥተው ከመስህቡ ባሻገር ኤክስፒሪየንስ ማድረግ የሚፈልጉት ሰርቪስ አለ። እዛ ላይ ካልተሰራበት ቀጣይ ማንወጣው ችግር ውስጥ እንገባለን ብዬ አስባለሁ። ለዛ ነው ከእሱ አንጻር እየሰራው ያለሁት ነገር አለ። እኔም በግል ትልቅ የሆነ ፕሮጀክት ነው። እዛ ላይ እንግዲህ ለሀገርም ለእኛም መፍትሄ የሚሆን ነገር ይኖራል ብዬ አስባለሁ። ፈጣሪ ረዳሚልሱን እያልን እንግዲህ ይፋ ይሆናል፣ ይፋ እናደርጋለን ሲደርስ። ልክ ነው። በዚሁ እንግዲህ ሀገራችን ላይ በጣም ብዙ ተመልካች ያላቸው የመገናኛ ብዙኃን ወር የቴሌቪዥን ጣቢያዎች ላይ በዳኝነት ተወዳዳሪዎችን በመዳኘት ፕሮግራም ሾውንም በማስተዋወቅ ትሳተፋለህ እና ሁለት ነገር እዚህ ጋር ልጠይቅ ፈለግኩ። አንደኛ እንደው ምን የተለየ ገጠመኝ አለ ይሄ በተወዳዳሪ ዙሪያ ባለው? ሌላው ይሄ የምግብ ሾው
በቴሌቪዥኖች ላይ የሚተላለፈው የምግብ ሾው የማህበረሰቡን የአመጋገብ ስርዓት እና በአጠቃላይ ይሄ የምግብ ላይ ያለውን ግንዛቤ በምን መልኩ ሼፕ ሊያደርግ ይችላል ብለህ ታስባለህ? ልክ ነው እንግዲህ ትልቁ ነገር እንዳልነው በቻል ነው እንግዲህ ብዙ ሩጫ ነው ያለብን፣ ብዙ ስራ አለ። የምታስተዳድራቸው ሰራተኞች፣ የምትመራቸው ድርጅቶች ምናምን አሁን ላይ ጊዜም ሰዓትም አይበቃም። ግን የኛ ዘርፋችንን እና የተሰማራንበት ሴክተር እውቀታችንን ሼር ማድረግ ስለሚያስገድደን ምግብ ብለን ስናስብ ለምሳሌ የሆስፒታሊቲ ኢንዱስትሪ ላይ ከሰርቪሱ ጋር ብታስተያየው መስተንግዶ ብትል በዕለት ተዕለት የሰው እንቅስቃሴ ላይ የሚካተት ነገር ላይሆን ይችላል። ሰርቪስ ለማግኘት ሲሄድ የሚያገኘው አንደኛው እንትን ነው። ምግብ ግን በዕለት ተዕለት የሰው አኗኗር ዘይቤ ውስጥ ዋናና ቀዳሚ ነገር ነው። ስለዚህ የእኛን ወጣ የሚያደርገው ከሆስፒታሊቲ ኢንዱስትሪን ባሻገር ሰው በመኖርና ባለመኖር ነገር ውስጥ የእኛ ሙያተኞች እጅ ስላለበት ነው። እዚህ ላይ ብሔር አይመርጥም፣ ጾታ አይመርጥም፣ ሪሊጅን አይመርጥም። ሁሉም ሰው በጋራ የሚያግባባን ቋንቋ ነው ምግብ። ስለዚህ እዛ ላይ ማስተማር እኔ ይገርመኛል። አሁን አዳዲስ ቃሎችን ለምደው አልዴንቴ ብለው እዛ ላይ የሚነሱትን ነገሮች ለምደው ሲያወሩ ስሰማ ዋው! እና ከዛም ውጭ ብዙ ሰዎች እንግዲህ እዛ ፕሮግራሙን የሚከታተሉ ሰዎች ምን ያህል እንደተጠቀሙ፣ ምን ያህል ሙያቸውን እንዳሻሻሉ፣ ምን ያህል እንደረዳቸው ስታይ በጣም ነው ኢንስፓየር የሚያደርገኝ ብዙ መስራት እንዳለብን ብዙ ማህበረሰባችን። ምክንያቱም አንዳንድ አሁን ለምሳሌ የሙዚቃ ውድድሮች ምናምን ብለህ ስታይ የዘፈን ወይ የሙዚቃ ሁሉንም አንድ ላይ ያደርግ ይችላል። የሚሰማ አለ፣ ማይሰማ አለ፣ ኃጢአት ነው የሚላለ፣ ኃጢአት አይደለም የሚላለ፣ የሚወዳለ፣ ማይወዳለ፣ ሁሉንም አያስተሳስርም። ግን እሱ ሆኖ ራሱ ሰዎች ሃይ ፒች ሆነበት፣ ሎ ፒች ወረደበት፣ ይሄ ከሪትም ወጣ ከምን የሚለው ለምዶታል። በውድድር በእንትን ከዳኞች የራሱ ኦዲየንስ አለው፣ ብዙ ተከታታይ ያለው ሰውም ለምዶታል። ምግብ ደግሞ ከዛ የበለጠ ነው። በመመገብ ሂደት ስለሚነካ ምግብ አልወድም አይልም። ባይወድም ራሱ መብላት አለበት። እውነት ነው። አይኖርም እንጂ ቢኖር ራሱ እና ሁሉንም እንትን ስለሚያደርግ ጆሮ ከፍቶ የሚሰማ ሰው ጠቅላላ ከፍተኛ የሆነ ከአመጋገብ ስርዓታቸው ከአበሳሰል ስርዓታቸው ጋር ሊረዳቸው የሚችል እውቀት የሚገበዩበት ነገር እንደሆነ ነው ያየሁት። እና እዛ ላይም በርካታ ስራዎችን መስራት እንዳለብን በራሴ አሳይመንት የወሰድኩት ነው። እንግዲህ ጣቢያውም እንደዛው በቀጣይ ብዙ ስራዎች እንደምንሰራ ነው እንግዲህ ማንሳትና ማሳወቅ የምፈልገው። እንዲሁም ደግሞ በሶሻል ሚዲያም እንደዚሁ አንዳንድ ኮንተንቶች ላይ ያው የራስ ክሬት የምታደርጋቸው የምትሰጣቸው ቲፖች አሉ። ምናልባት ፈን የሆኑ ነገሮችም ገጥመው ሊሆን ይችላል። በዚህ ዙሪያ ላይ እንደው ኢንተረስቲንግ ናቸው። የአመጋገብ ስርዓት በስትሬት ላይ ደግሞ ምግቦችን ቴስት እንዲያደርጉ እንዲለዩ፣ ይሄም አንዱ ነው። በጣም ትልቅ ነገር ነው እና በሀገራችን ደግሞ ሊለመድ የሚገባ ነው። ሰዎች ስለሚመገቡት ምግብ ምን ያህል ያውቃሉ የሚለው ማለት ነው እና ይመገባሉ። እንግዲህ እንዳልከው ነው። ይሄ ኒያይ ብዙም አይደለውም ሊል አይችልም። ያው እንግዲህ እንደዚህ ቆሞ ሊሄድ የቻለው ስለበላ ስለጠጣ ነው። ሃይማኖት አይፈቅድም ሊል አይችልም። ምናልባት አልኮል ምናምን ካልሆነ በስተቀር። ስለዚህ ይመለከተዋል። ግን ምን ያህል ያውቀዋል የሚለው እጅግ በጣም ኢንተረስቲንግ ነው። ሌላው እንዲሁ ከሆስፒታሊቲ ጋር የሬስቶራንት ላይ ያለው ሌላ ሀገር ኤቲኬት አለ። ለምሳሌ እኛ ሀገር አስተናጋጁ ይሰለጥናል። ያው በዛም ወጣም ወረደ እንግዲህ የትሬኒንግ ኳሊቲው ምንም ይሁን ምን ትሬኒንግ ይወስዳል። ከዛ ነው የሚቀጠረው ሰርቲፋይድ ሆኖ ማለት ነው። እና ውጭ ሀገር ላይ እንደምታውቀው ነው ራሱ ኢቲኬት አለ። የተመጋቢው ሬስቶራንት ገብቶ ማድረግ የሌለበት ነገር ወይም ደግሞ የግድ ማድረግ ያለበት ነገር የሚባሉ ነገሮች አሉ። እና ያው ጉግል ላይ ምንም ያገኛሉ ሰዎች ይሄንን አንድ ስታሳይ የነበረው ለምሳሌ ኮድ ኦፍ እንትን ነው ኮሚኒኬሽን ነው። እና እንደው እሱ ነገር ላይ አንድ ሪያክት ያደረገ ልጅ በጣም አዝናንቶኛል። እንዲህ አይነት ነገሮች አሉ። ዞሮ ምን ልል ፈልጌ ነው፣ ምንድን ነው ቻሌንጅ ብለህ የምትለው እንደዚህ አይነት ነገሮችን ማህበረሰቡ ጋር ለማድረስ የምታደርጋቸው ሂደቶች አሉ? የሚደርሱ ኮመንቶች አሉ ወይ? ፈኒ ነገሮች የገጠሙ ነገሮች አሉ ወይ? ምን ያህልስ ኢምፓክት አድርጓል ብለህ ታስባለህ የሚል ነው። እዚህ ሶሻል ሚዲያ ኮንተንቶችን በተመለከተ ልክ ነው።
ብዙ ኮመንቶችን ዝም ብዬ ባይምሮ እያሰብኳቸው ሳቅ እያለ ነው እና ከአንደኛው ኮመንት ወደ አንደኛው ኮመንት ይገርመኛል የሰው ሪያክት የሚያደርግበት መጠን ከዛ ደግሞ ነገሮችን የሚፈጥርበት መጠንም በጣም ነው የሚገርመኝ። ሆኖ አሁን ስለ አበላል ሳስተምር እዛ ላይ እንግዲህ ምን መሰለህ ዋናው ነገር ማህበረሰባችንን በተለያየ ነገር ማሳወቅና ማንቃት አለብን ስለማስብ ነው አንዳንዶቹ ነገሮች የምሰራቸው። ለምሳሌ እንደምታውቀው ጎልደን ፕሌት ሬስቶራንት ፋይን ዳይኒንግ ነው። በርካታ እንግዶች እኔ ሬስቶራንት መጥተው ይጠቀማሉ እና ሀይሌ ኦፊሻልም ይመጣሉ፣ ትላልቅ ባለሀብቶች ይመጣሉ፣ ገንዘብ ያላቸው ምናምን እና ዳይን ሲያደርጉ የሚቸገሩባቸውን ነገሮች አያቸዋሉ። እነሱ ችግር አለም፣ ትክክል ነው። የእኛ ሀገር ማህበረሰብ አመጋገቡ በእጅ መብላት ነው። ስለዚህ በእጅ ሲበላ ያደገን ሰው ዶሮ ወጥ፣ ጥብስ፣ ቁርጥ እየበላ ያደገን ሰው አበላል ቴክኒክ ካላሳየኸው ሰተኸው ስቴኩን ወይም ፓስታ ሰተኸው ብትገመገመው ትክክል አይሆንም። እንዲህ አይነት ሰዎች የቢዝነስ እንትን ይኖራቸዋል፣ ላንች ሚቲንግ ይኖራቸዋል። አንዳንድ ጊዜ ገባህ ከተለያዩ ኃላፊዎች ጋርም ሊሆን ይችላል፣ ከውጭ ዜጎች ጋርም ሊሆን ይችላል። በጋራ በአንድ ቴብል ላይ ሲቀመጡ የሚሸማቀቋል እና ሰውየው የሚያደርገውን እያዩ የሚጠቀሙ ሰዎች ብዙ ነው። ስለዚህ እንዲህ ነገሮችን እንደ ቲፕ ለምን አንለቅላቸው? የሚጠቅማቸው ሰዎች ስለሚኖሩ እውነት ነው። ገባ ከዛ አንጻር ሪያሊቲም ነው። አሁን የሌለ ነገርም አይደለም። አንዳንድ ፊልሞቻችን ላይም እኮ ይቀለድበታል እኮ። እንዲሁም ድሮ ደግሞ እኛ ትምህርት ቤት ሁሉ ሳንገባ ስለ ትልልቅ ሬስቶራንቶች፣ ስለ ሆቴሎች እኮ ስናወራ የማታውቀው ምግብ አዘክ እንዴት መብላት ቸግሮ እንደተሸወድክ የሚፈጠሩ ሪል የሆኑ ቀልዶችም አሉ እና ከነዛ አንጻር እንዳልከው በተለይ ቢዝነስ ሚቲንግ ላይ ብዙ ሰው ልታገኝ ትችላለህ። ኢንተርናሽናል ኤክስፒሪየንስ ያላቸው ሰዎች አሉ። ሀገራችንም አሁን እንግዲህ በጣም ብዙ እንዲህ አይነት ነገሮች አዲስ አይደሉም ማለት። ስለዚህ ትቀርባለህ። አንተ የምትወደው እንደተባለው ጀስት እንጀራ በእጅ መብላት ሊሆን ይችላል። በአጋጣሚ ያ ሁኔታው አስገድዶ ሌላ አይነት አመጋገብ ፓስታ ያው ካለመድከው ያስቸግራል። ወዴት ፈትለክ የሚል ቀልድ አለ ድሮ እንትን እያነሳ በሹካ ዝም ብሎ ያው ካልጠቀለለው እንትን ይላል አይደለ? መንገድ ላይ ነው ይሄ የክፍለ ሀገር ባስ ላይ ሰዓት ደረሰበት ሳይጨርሰው ማለት ነው። እና ግልብጥ አደረገና ያዘው የሚል ነገር ሁሉ እንደ ፈኒ ነገር ሰምቻለሁ። ስቴክ አቆራረጥ ሊሆን ይችላል ምናምን እንዲህ አይነት ነገሮችም አሉና ኢምፖርታንት ናቸው፣ ትክክል ናቸው። እንዲህ አይነት ነገር ፈልጌ ነው። ልክ ነው። ይህንን ከዛ አንጻር ነው አሁን የምሰራው። ያንን ከምሰራ አንድ ሬሲፒ ሰርቼ ባሳይ የተሻለ ነው። ሁሉንም ሊያቅፍ ይችላል፣ ግን እዚህ ላይም ክፍተት አለ። ያንን ደግሞ ለማድረግ የምትችለውን ነገር ሼር ማድረግ ራሱ ችግሩን ያቀለዋል ብዬ ነው የማስበው። አሁን ሰርግ ወይ የሆነ ቦታ ፕሮግራም ኖሮ ብፌ የሚነሳበት መንገድ በቃ ተአምር ነው እና በሱም አሁን መስራት አይቀርም እና በምግብ ተደብቆ ነው የሚሄደው ይባላል። እየገለጥክ ነው ሰውየውን የምታየው እና በብብቱ ሙዝ የሚይዛለ በዚህ ለስላሳ ምናምንና ይሄ አሁን ምግብ የምትበላ አይደለም የሚመስለው፣ ምግብ እየዘረፍክ ነው የሚመስለው። እና እንዲህ አይነት ነገሮች ካላስተማርካቸው ይፈልግ የለ አሁን ይሄ ትክክለኛ እንትንም አይደለም፣ ኤቲክስም አይደለም ማለት ትክክለኛ ነገር መደረግ አለበት። የአመጋገብ ስርዓትም አለ። ልክ ነው። ይሄ ነገር ትምህርት ባለመሰጠቱ እንደዚህ አይነት ቲፖች ባለመኖራቸው የሚመጣ ነገር ነው። የምናደርገው ከሆነ እኮ አያስፈልግም። አንድ ሰው ራሱን አውቆ የሚያደርገውን ነገር አዋቂ ነው አያስፈልገውም። ለምሳሌ ይሄ የሚሆነው አንዱ ተመልሶ ማንሳት አይቻልም የሚል ነገር አለ። ኦፍኮርስ ድግሶቻችን ላይ እንደዛ ነው። አንዴ እንደዛ አድርጎ ከመሄድ ተመልሶ ቢያነሳስ እንግዲህ ለአንድ ሰው የሚበላውን ያህል ነው መብላት ያለበት አይደለ? ፖርሽን ኮንትሮል የሚባል ነገር ብፌ ላይ የለም። አላካርት ሲሆን በግራም ያችን ነው ጨምር ልትለው አችልም። ሌላ ምግብ ነው የሚያዘው። በፌ ሲሆን እንግዲህ ፖርሽን ኮንትሮሉ የእሱ ሴንሰር ነው የሚሆነው፣ የጥጋብ ስሜቱ ነው የሚሆነው እና በተለይ እነዚህ ዴዘርት ነገሮች፣ ሌሎች ነገሮችን ሄዶ እንደገና ወይ በሌላ ፕሌት ማንሳት አለበት የሚል ነገር እንደውም ደጋሾቹ ሁሉ ኦሪንቴሽን መስጠት አለባቸው ብዬ አስባለሁ። ለመሳቂያ እንሆናለን። ደግሞ ፈረንጅም እንጠራለን። አንዳንድ ሰርጎቻችን ላይ ፈረንጆች፣ የውጭ ሀገር ዜጎች ማለት ነው ይመጣሉ እና እንደዛ እንዳልከው በብብቱ ሲይዝ አንድ እንደውም በጣም ከዚህ በፊት የሰማሁት ሪል ነው ብሎን የነገረ ልጁ በጣም አስቆኛል። ሞላ በጣም ቆለለው እና ቦታ የለም። ትዝ ሲለው እንጀራ አላነሳም። መጨረሻ ላይ እንጀራ ማድረግ አለበት እና
ሌላ ደግሞ መጠጥ ይሰጠዋል። እንደዚህ ነው የምትይዘው። ህፃኑን ይዛል፣ መጠጥም እዛው ነው ያው ቴብል ላይ ሰርቭ አይደረግም። ከዛ አነሳና እንዳልከው እንደ ሙዙ እንደዚህ አንገቱ ላይ ያደረገ የሚል አይነት ነገር አለ እና ከእውነት ብዙ የራቀ ቀልድ ሳይሆን አይደለም ብዙ የሚሆን አይደለም። እኛ እንግዲህ ኬትሪንግ ላይም ስለምንሰራ የተለያየ ተመጋቢ ይመጣል እና በጣም ነው የሚደንቀው። ግን ዞሮ ዞሮ የማህበረሰቡ እንትን አይደለም። አመጋገባችን ራሱን የቻለ ባህል አለው። እንዲህ አይነት ነገሮች ደግሞ በእውቀትና በመረጃ ላይ የተመረኮዘ ካልሆነ በስተቀር ቢሳሳት በሰው የሚፈረድ አይደለም እና ቀደም እንዳልኩ ነው አበላል የአመጋገብ ቴክኒኮችን ቲፕ ስታደርግ የሰውየውን ጭንቀት ከመቀነስ አንጻር ነው። እንደ አጋጣሚ እሱ ያዘዘው ምግብ እና አንተ ያዘዝከው ምግብ የተለያየ ሆኖ እሱ የሚመገብበትና አንተ የምትመገብበት መንገድ ተመሳሳይ ይሆናል። ምክንያቱም አንተ ከሱ የኮረጅ ስለምትጠቀም ችግር ይኖራል እና ብዙ ጊዜ ቢዝነስ ዲል ስታደርግ ምናምን ደግሞ የነዚህ ድምር ውጤት ነው የምትመገብበት፣ የምታወራበት እንዲህ አይነት ነገሮች ሁሉ ይታያል እና በዚህ ላይ ያለውን ጋፕ በተወሰነ መልክ ለማጥበብ ይረዳል ብዬ ነው እሱን የማደርገው። ብዙ ገጠመኞች በጣም የሚያስቁ እንትኖች አሉት። ከዛም ባሻገር እንግዲህ አንዳንድ ቴስት ደግሞ ማድረገውም ነገር አለ። መንገድ ላይ እንዲቀምሱ ሰው የሚበላውን ነገር ያውቀዋል። ቴስት የሚያደርገውን ነገር ዝም ብለን ከመብላት ሴንስ እያደረግ ነው የምንመገበው ነገር ምን አለው ኢንጆይ እያደረገ ኒትሪሽን ቫሊዩ ምናምን የሚቀጥል ነገር ነው። ግን አንተ ስጠኝ እንጂ ምግቡ ይምጣና አበላሉ እንዴት እንደሆነ እኛም አበላሉ ማይቸገረን ምግቡ ነው እንጂ እንደዚህ አሁን የቢላ የምናምን አቀማመጥ ላይ ኢንተርናሽናል ኮድ ነው የምታውቀው ነው። ትክክል። ሙያተኞቹ ራሱ ያውቁታል። ገልብጬ ባስቀምጥና እንደውም በጣም ደስ ያለኝ ሰሞኑን ያየሁት አንድ ቪዲዮ አንድ ቤት ሊያስተዋወቁ ይመስለኛልና ሲቆረጥ እንደዚህ ነው፣ ሲበላ እንደዚህ ነው፣ እንትን ሲሆን እንደዚህ እንትን ሲጨመርልኝ ሲባል እንደዚህ ነው ምን አይደለና ይኸኛውን ከፈለጉ እዚህ ቤት ይምጡ ምናምን ብሎ ማስታወቂያ ሰራበት እና በጣም ነው በጣም ቫይራል ሆኗል። በጣም ቫይራል ሆኗል። ጸጋዬ የሚባል ልጅ አለ ቲክቶከር፣ እንደዚህ አይነት ነገሮች ላይ ሪያክት ያደርጋል እና እሱ ላይ ነው ያየሁት እና ከዛ ነው ያየው ከኔ ያው ፈኒ ነው ልጁ በእርግጥ እና አይ በጣም የሚያስቁ እንትኖች አሉት እና ዞሮ ግን እንደዚህ አይነት ክፍተቶችን ለማጥበብ የጋራ ርብርብ ስለሆነ እኔ ከአመጋገብ አንጻር ብዙም እንትን የኔ ዲሲፕሊን ባይሆንም ግን በማውቀው ልክ እና ሬስቶራንት መጥተው ሲጠቀሙ ክፍተት ነው ብዬ የማስባቸው ነገሮች ቲፕ ለማድረግ ለማህበረሰቤ ለማሳወቅ እና ሼር ለማድረግ ማቃትን ነገር በተወሰነች መልክ አቅም በፈቀደ መልኩ ሞክራለሁ እና ያችን ነው እንግዲህ። ሌላው እንግዲህ ከሊነሪ ሊደርሺፕ ኢን ኢትዮጵያን ኩዚን የሚል አንድ በቅርቡ የተሰጠ እውቅና አለ ሽልማት እና ምን ተሰማ? ምን ነበረ? እስቲ እሱን ለተመልካቾች ግልጽ አድርግልን። እንግዲህ ያው በጣም ደስ ተሰኝቻለሁ አዘጋጆቹንም በጣም ምክንያቱም አሁን እንደውም ጥሩ ትሬንዲንግ ሀገር እያየሁ ያለሁት ሰው ሳይሞት ሳይሰናበት ለሰራው ነገር እያደረገ ላለው ነገር እውቅና የሚሰጥባቸውን የተለያዩ መድረኮች እያየሁ ነው እና ይሄ ይበል ያስተኛል። ግን ደግሞ እሱም ደግሞ ተለጥጦ ዝም ብሎ የመሰጋገኛ መድረክም እንዳይሆን ደግሞ ጥንቃቄ ማድረግም ያስፈልጋል። ሰው በደከመው በሰራው ልክ ሪዋርድ መደረግ አለበት እስማማለሁኝ። እኔም እንግዲህ እንደዛው እያደረክ ያለው እንቅስቃሴና አስተዋጽኦ ሊያስመሰግንህ ይገባል ብለው እንግዲህ ያመሰገኑኝ አካላቶች አሉ። አመሰግናለሁ። ግን በጣም ብዙ መስራት እንዳለብኝ ነው። ቅድም እንግዲህ ከመግቢያችን ጀምሮ እንዳነሳውልህ የሀገራችንን ሀብትና አቅም ስታይ ሳልሰራ እንደተመሰገንኩ ነው የምቆጥረው። ገና ነኝ ብዬ ነው የማስበው እና ያንን ሽልማት ሰርቼ ሳይሆን እንድሰራ አደራ እንደተጣለብኝ አድርጌ ነው የምቆጥረው እና በርካታ ስራ መስራት እንዳለብኝ ነው የሚሰማኝ። ግን ትልቁ ነገር እንደ አደራ ነው የምቆጥረው። አሁን እያደረግን ያላትን እንቅስቃሴ አስበው ደግሞ ያንን መድረክ አዘጋጅተው ይገባሃል ስላሉኝ በጣም ነው ደስ ያለኝና የማመሰግነው የአዲስ አበባ ሆቴል አሶሲዬሽን ፕሬዚዳንቱንም የቦርድ አባሎችንም ጨምሮ አንተንም እንደዚሁ ቴንኪው ሄኒ። እና በስተመጨረሻ ብዙ ጊዜ ቱሪዝም ሲባል ያው እንደምታውቀው የሀገራችን የቱሪዝም ሀብቶች የሚታወቁ ናቸው፣ ይጠቀሳሉ። ቀደም ካወራነው ነገር አንጻር የዚህ የጋስትሮኖሚ ወይም የምግብ እንበለው የምግብና የቱሪዝም ተያያዥነት ግንኙነትን እንዴት ትገልጸዋለህ?
ወደፊትስ ምን የሚሆን ይመስላል? በዚህ አሁን በተጀመሩ ሁኔታዎች ኢትዮጵያ በዚህ በጋስትሮኖሚ ቱሪዝም ምን አይነት ደረጃ ላይ ትደርሳለች ብለህ ታስባለህ? ምናልባት ቻሌንጆችም ደግሞ ቅድም ያነሳቸው እነዛ የምናስባቸውን ነገሮች አቺቭ እንዳናረግ ሊያደርጉን የሚችሉ ስጋቶችን አንስተናል። የምግብ ባለሙያዎች ላይ ያለ ጋፖች አሉ። የባለሙያ እጥረት ብለን ያነሳ ነው። እጥረቱ ደግሞ በሌላ በኩል በቁጥር ብቻ አይደለም፣ በኳንቲቲ ብቻ ሳይሆን በኳሊቲም ስልጠናው በዛው ልክ ዓለም አቀፍ ደረጃውን የጠበቀ ባለሙያ መኖር መቻል አለበት። በተለይ ቅድም ካልናቸው የፊውዥን ቴክኒክ እንደገና ደግሞ የባህላዊ ምግባችንንም ፕሪዘርቭ ከማድረግ አኳያ ከመጠበቅ አኳያ አውተንቲሲቲውን ጠብቆ ለትውልድ እንዲተላለፍ ማድረግ ያው እውቀት ይፈልጋል፣ መማር መሰልጠን ይፈልጋል እና ከነዚህ ነገሮች አንጻር የባለሙያው ላይ የሚታዩ ጋፖች አሉ። ግን ደግሞ አቅሙ ደግሞ ያው ምንም ዲና የሚደረግ አይደለም። ፖቴንሻሉ አለ። ሶ ያንን ፖቴንሻል ስታይ ወዴት ደረጃ ላይ ይደርሳል ብለህ ታስባለህ? ለዛ ደግሞ እንግዲህ እንዳልኩ እንቅፋቶች ናቸው፣ ቻሌንጆች ናቸው ብለን የምንላቸው ነገሮችስ እንዴት ይቀረፉ? ሼፍ ሄኖክ እንግዲህ ወደፊት ከጋስትሮኖሚ ሀብታችን ወይም ደግሞ ከዚህ ከአመጋገብ ባህላችንና ስርዓታችን ጋር በተያያዘ የምንጠብቀው ትልቅ ነገር ነው። እንዳልኩ ነው፣ ትልቅ ሀብት ነው፣ አቅም ነው ያለን። ከሰራንበት ልክ ቅድም እንደጠቀስኳቸው ሀገራት እንደ ፈረንሳይና እንደ ስፔን እንደዚሁም ደግሞ ህንድን፣ ሌሎችንም ሀገራቶች ከዚህ ከጋስትሮኖሚ ጋር ተያይዞ ከፍተኛ ስራ የሚሰሩ እና እጅግ ቁጥራቸው ብዙ የሆኑ ጎብኚዎችን ወደ ሀገራቸው እንደሚያስመጡት ሀገሮች መሆን እንችላለን ብዬ አስባለሁ። ሀገራችን ኢትዮጵያ እንግዲህ አሁን የ10 ዓመት እቅዷን ስትነደፍ አንደኛው ከ5ቱ ፒላሮች መካከል አንደኛው ቱሪዝም ነው እና ለቱሪዝሙ የተሰጠው ትኩረት ትልቅና ከፍተኛ ነው። በዛም ደግሞ ማሳያ መሆን የሚችሉ ትላልቅ ፕሮጀክቶች እንደ ሀገር ተከፍተዋል። ስለዚህ በቀጣይ በርካታ ጎብኚዎች በርካታ ሀገራችንንም ከተማችንንም ሊጎበኙ የሚችሉ በርካታ ሰዎች ይመጣሉ፣ ጎብኚዎች ይመጣሉ ብለን እናስባለን። ሲመጡ ለእኛ ትልቅ አቅማችንን የምናሳይበት መድረክ ነው። ስለዚህ የመጣው ሰው ጠቅላላ ቅድም እንደተነጋገርነው የሚመገብ ነው። የሚመገበውን ሰው ግን የሀገራችንን ምግብ እንዲመገብልን፣ እንዲለምድልን፣ እንዲያውቅልን ደግሞ እንዲያስተዋውቅልን ተባብረን በርካታ ነገሮች መስራት አለብን። ስለዚህ እሱን ለማድረግ አሁን እችኛዋ ጥንስስ ነች። እሷን መነሻ አድርገን እያጎልበትናት ከፍተኛ ጥናት እየተካሄደ ነው። እንደምታውቀው ቲቲአይም በዚህ በምግብ ዙሪያ ላይ ባህላዊ ምግቦቻችን በማጥናት ትልቅ ስራ ሰርቷል። አሁንም ኢቨንቱን ጋስትሮኖሚ ላይም እነሱም አንደኛው ፓርትነር ሆነው ከኛ ጋር የሚሰሩት ራሳቸውን በጋራ የምንሰራባቸው ነገሮች አሉ። ሌላም ተቋሞች እንደዚሁም ክልሎችም ጨምሮ የሀገራችንን ምግቦች እንዴት አድርገን በተያያዘ መልኩ እና በተሳለጠ መልኩ ለጎብኚዎች ለቱሪስቶች እናስተዋውቃለን። ምክንያቱም ምቹ ጊዜ ነው። ብዙ ፕሮዳክቶቻችንን መሸጥ የምንችልበት ጊዜ ላይ ነው ያለ ነው። ስለዚህ ጅማሬውን እንውሰድ፣ እያደገ ነው የሚሄደው። አሁን እንግዲህ የጋስትሮኖሚ ኢቨንት እኔም አዘጋጀው ለመጀመሪያ ጊዜ ቢሆንም በየአመቱ ሁል ጊዜ ይካሄዳሉ ብለን የምናስበው ከዚህኛው ዓመት የሚቀጥለው ዓመት ከሚቀጥለው ዓመት የዛኛው ዓመት ደግሞ እያደገ እየተሻሻለ የሚመጣበት ነው። ስለዚህ በእነዚህ ጊዜያቶች ውስጥ ጎን በጎን ልክ እንዳልነው ሁሉንም መያዝ ባንችልም በርካታዎቹን አቅፈን ምርምር አድርገን ከኒትሪሽን ቫሊዩ አንጻር ከጤና አንጻር የኛ ምግቦች ከሌላው ዓለም ምግብ የሚለዩት ለምሳሌ በፊት እኮ ነገር ሲያምህ ለሱ የሚሆን ነገር የምትበላው የምትጠጣው ዶክተር ጋር ሳትሄድ ሐኪም ቤት ሳትሄድ ምግብ ነው የምታዘዝልህ አይደል? ዳማከሴ በእንትን ትባላለህ፣ ጤና አዳም በእንትን አድርገህ ነጭ ሽንኩርት ላይ እንትን ጨምረህበት ይህን ስታደርግ ሁሉም አሉ። እነ ፌጦ ምናምን ለምግብነት የምናነሳቸው ምግቦች ሞሪንጋ በለው አያልቅም። ከዚህ ከሕክምናውም አንጻር ከአመጋገቡም አንጻር በርካታ ነገሮቻችንን ለማስተዋወቅ መነሻ ነው የምትሆነው። ከሰራንበት ዘርፉ ትልቅ ነው። በዓለም ላይ እንግዲህ የምግብና መጠጥን ኤፍኤንዲቢውን የሚበልጥ በርካታ ትሪሊየን ዶላር የሚዘዋወርበት ምንም ሴክተር የለም። በቀን በርካታ ትሪሊየን ዶላር በኤፍኤንዲቢው መስክ ነው የሚገለባበጠው። ስለዚህ ከዛ ላይ
የአቅማችንና ድርሻችንን መጠን መቦጨቅ እንድንችል ይሄኛው ጅማሬ ነው። ይሄንን እንግዲህ ተቋማቶችም ትኩረት ሰጥተውት በጋራ ብንሰራ እኔ የራሴን ትንሿን ድርሻዬን ኃላፊነቴን ነው የምወጣው። ግን ሀገር ትልቅ ስለሆነች እንደ ሀገር በርካታ ስራዎችን በጋራ ከሰራን ትልቅ ምርታ የምናመጣበት ነው ብዬ ነው የማስበው። ሼፍ ዮኒ እንግዲህ እኔ ጥያቄዎችን ጨርሻለሁ። እንደው ለቱሪዝም ቤተሰቡ ለሆስፒታሊቲ ቤተሰቡ መልእክት ካለ እስቲ እድሉን ልስጥ። እንግዲህ ያው ለቱሪዝም ቤተሰብ ማስተላልፈው ነገር ምንድን ነው? ሁላችንም ተያይዘን ነው ብዙ ነገሮችን እየሰራን ያለ ነው። በቀጣይም ደግሞ የኔ ኢኒሽቲቭ ብቻ አይደለም። አሁን የጋስትሮኖሚ ብዬ አንድ ኢቨንትን ብጀምርም የኔ ኢኒሽቲቭ ብቻ አይደለም። ሁላችንም በጋራ መስራት አለ። አስጎብኚው ለምሳሌ የሚቀጥለው ዓመት ላይ ፓኬጅ ሲያደርግ ኢትዮጵያን ሲያስጎበኝ የኛውንም ኢቨንት አንድ ላይ ያካቱ። ለምሳሌ በሌላው ዓለም ላይ የተለመደ ነው። ቺካጎ ሬስቶራንት ኢቨንት አለ። የሆነ ቦታ ላይ ምግብ እንትን ይኖራል። ዱባይ ገልፍ ፉድ ኤክስፖ ምናምን ሲባል ሀገራቱን ሊገልጹ የሚችሉ የምግብ እንትኖችን ታሳቢ የተደረገ እንትን ይዘጋጃል እና ሁላችንም በጋራ እንዲህ አይነት ነገሮችን ደግሞ የሁሉም ሰው ርብርብ ስለሆነ በጋራ መስራት የምንችልበት ተቋሞችም ደግሞ ቢያግዙን። አሁን ምግብ ሬስቶራንት ብቻ ማስተዋወቅ አይደለም፣ ባህል ማስተዋወቅ ነው፣ ሀገር ማስተዋወቅ ነው። እዚህ ላይ የሁላችንም ጥረት እና ተያይዞ መስራትን የሚጠይቅ ነገር ስለሆነ እዚህ ላይ እንደዚህ ቀደሙ በብዙ ስልጠና በብዙ እንትኖች ላይ ጥናታዊ ጽሑፎች ላይ ምርምሮች ላይ በጋራ እንደ መስራታችን አሁንም በምንሰራው ነገር ላይ በቀናነት አብረውን በጋራ እንዲቆሙ እንዲያግዙኝ ነው እንትን የማደርገው። ከዛም ባሻገር ደግሞ እንግዲህ ሀገራችንን ከፍ በማድረግ ደረጃ ላይ በስልጠናው መስክ እዚህ አዲስ አበባ ላይ የተወሰነን ብቻ ሳይሆን በተለያዩ ክልሎች ላይ እየወጣን በስልጠናውም በሪሰርቹም ዙሪያ ላይ የምንሰራቸው ስራዎች ስለሚኖሩ ለዛ በራቸው ክፍት እንዲሆን ነው በዚሁ ጥሪ ማስተላለፈው። ከዛ ውጭ ደግሞ አንተንም እንግዲህ ሼር ብታደርገን ብታካፍለን ዘርፉ ላይም ይሰራ ካለውም ልሰራም ካሰብከው ነገር አንጻር ለእኔም ደግሞ ሚዲያም ለሚከታተሉ ሰዎች የምታካፍለን ነገር አለ ብለህ አምነህብኝ ስለጠራኝ ሀሳቤን እንድገልጽ እድሉን ስላመቻቸልኝ ከልብ ነው የማመሰግነው። በዚሁ ዘርፍ ላይ እየሰራ ያለውን ነገር በዚሁ አጋጣሚ ማድነቅ እፈልጋለሁ። እኔ በምግቡ ላይ እና በጋስትሮኖሚ ላይ የምንቀሳቀሰውን አንተ ደግሞ በሴክተሩ ላይ ሁሉንም ይዘህ እየሰራ ያለው ነገር ሴክተራችን ምን ያህል ትልቅ እንደሆነ ምን ያህል የሀገር ኢኮኖሚንና እንትንን ተሸክሞ እየተንቀሳቀሰ ያለ እና ብዙ ሙያተኞች ብዙ አቅም ያላቸው ሰዎች እንዳሉ የምታሳይበት መድረክም እንደመሆኑ መጠን እዚህ ላይ ለምትሰራው ነገር በግሌ እንዲሁም ደግሞ በአሶሲሽን ስም ከልብ ማመስገን እፈልጋለሁ። ሼፍ ሄኖክ እጅግ በጣም አድርጌ ነው ማመሰግነው። አይነው በጣም ቢዚ ነህ። ቀደም በተጠቀሱት ያው የኬተሪንጉም የሬስቶራንቱም የተለያዩ ጉዳዮች አሉ። እጅግ በጣም ከተጣበበ ሰዓት ከፍለ በሰዓት በስቱዲዮ ተገኝተህ ይህንን ኢንተርቪው ማድረግ ስለቻለን በጣም ቆንጆ ጊዜ ስላሳለፈን እኔም ደስ ብሎኛል። እግዚአብሔር ይስጥልኝ ማለት ፈልጋለሁ። እጅግ አመሰግናለሁ። ክብረት ይስጥልኝ። ቴንኪው። ውድ ተመልካቾቻችን እንግዲህ የዛሬው ቆይታችን ይህንን ይመስል ነበረ። በቆይታችን በጣም ጥሩ ጊዜ እንዳሳለፋችሁ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ሼርና ላይክ በማድረግ ለሌሎችን እንዲደርስ እንድታግዙ ጠይቃለሁ። ሳምንት በሌላ እንግዳ እመለሳለሁ። መልካም ጊዜ ይሆንላችሁ።